በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የከበረ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እግዝእትነ ማርያም ወላዲተ አምላክ ድንግል ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። የተመሰገነ ይሁን። እግዚአብሔር አምላካችን ከቅዱሳን ሁሉ ጸጋ በረከት ያሳድርብን ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 27። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12 ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ። ስለ ቅዱስ ቃሉ አምላካችን እግዚአብሔር በድጋሚ የተመሰገነ ይሁን። ሰማችኋል? እንግዲህ እንደ ልማዴ ትንሽ ልቅረብ። እሱም በር ስለ መዝጋት ቅድም እኔም እያሰብኩ ነበረ። እንግዲህ አንዳንድ ጊዜ ሰማል ከኋላ መቼስ ከገሌ ስራ የኔ ስራ ይበልጣል አይባልም። ውድድር የለም። በተለይ በአገልግሎት ደረጃ ከዚህኛው ጉባኤ ይሄኛው ጉባኤ ይሻላል፣ ከዚህኛው አገልግሎት ይሄኛው አገልግሎት ይሻላል ተብሎ ራስን ማወዳደር አይገባም። ነገር ግን አንዱ አገልግሎት ሌላኛውን አገልግሎት መረበሽ የለበትም። ቅድም ምህላውን ስናደርስ በጣም ተቸገርን። ከመጥረቢያውና ከድንጋይ መፍለጫው ይልቅ ወሬያቸው ደግሞ የሚገርሙ ሁሉ እኮ ሰባካያን ናቸው። ትንሽ አይደነግጡም። እኔ በጣም ነው ማዘን። እዚህ ያላችሁ ተማሪዎች ምናልባት ዛሬ እንኳን ፈለጣ ላይ ናቸው። ትንሽ እሷም አለች መሰለኝ ወደዚያ ናቸው። ግን እኔ በነገራችሁ ላይ አንድ ክርስቲያን አረ እንዲያው ከክርስቲያንም በፊት ክርስትና ትልቅ ማዕረግ ነው። እንደው በሰውነት ደረጃ የሆነ ነገር ስናደርግ ይረብሽ ይሆን ያስቸግር ይሆን ብሎ ማሰብ የሰውነት ጠባይ ነው እኮ። እንኳን ሌላ በቅዳሴ ጊዜ ተሰጦ ስትቀበሉ በጣም ጮክ ብልሳ የሰው ትኩረት ብስብሳ ሰው ብረብሽሳ ተብሎ እኮ ይታሰባል። አንዳንድ ሰው ምግብ ሲበላ ድምጽ ያሰማል አፉ ላይ ሲያላምጥ፣ ይሄ ምን ይባላል? ግድ የለሽ መሆን እንደ ልቡ በቃ። እና እነሱን ለመውቀስ አይደለም፣ ሁሉም በአስተማሪነት ማድረግ ያሉ ናቸው። ነገር ግን መጀመሪያ ነገር ስራ ከማይፈልጋቸው ነገሮች አንዱ ወሬ ነው አይደለም? ወሬ አይሻም፣ ስራቸውን መስራት ነው። እና በጣም መወክ ካደረጉን አሁንም እንግዲህ በር ከመዝጋት ደርሰናል። ስራው ጥሩ ነው፣ ስራውን አይደለም ብንነቅፈው፣ እውነቴን ነው። እነሱ እያስተማሩ ብናደርግባቸው። አንድ ነገር ሰምታችሁ ታውቃላችሁ? ደህና ዋላችሁ። አንድ ንጉስ ነበረ ይባላል። ይሄ ንጉስ ክርስቲያን ነው፣ ነገር ግን ስለ ክርስትና ብዙ አያውቅም። ዝጋው ቆልፈው ዝጋው። መግባት የሚፈልግ ሰው በላይኛው ይግባ። እንዴት ዋላችሁ? ወይ ደግሞ ማስደገፊያ ነገር እሷን ሙዳይ ምጽዋቷን አስደግፋት። እንዴት ዋላችሁ? እንግዲህ የራሳችን አዳራሽ እንዳንሰራ እንዴት እንሆን? እንስራ የራሳችን አዳራሽ
መቼስ ነብዩ ቅዱስ ኤልሳ አንድ ደቀ መዝሙር መጣና መምህር አለው። አቤት የእግዚአብሔር ሰው ምን ሆንክ አለው። አባቴ ያ መጥረቢያ አለው የተውሶ ያውም ጠፋልህ ተጨርሶ አለ። የተውሶ ነገር ከባድ ነው። እኛ ቤተክርስቲያን እንደምታውቁት አሁን አዳራሽ ያንዲቱ ቤተክርስቲያን ብሎ የሚያምን ሰው አለ የለም። ፈቅደውልን አስጠግተውን ነው አይደል? ደግሞ እኛ ካለንበት ስቴቱ እንደዛ ነው። እና እንዳንሰራ አዳራሽ መስራት አያቅተንም። አንድ አዳራሽ አይደለም እግዚአብሔር ይመስገን 10 100 አዳራሽ እንሰራለን። ነገር ግን ዳይ የተራበ እንዴት አዳራሽ እንሰራለን? ወደ ጉዳዩ ልመለስና ያ ንጉስ ክርስቲያን ነው በስም ነገር ግን መጽሐፍ ቅዱስን አያውቅም። ስርዓተ ቤተክርስቲያን አልተማረም። እና የሀገሪቱን አስተማሪ መምህሩን ጠራውና አንድ ቤት ስራ ሰጠው። እኔ ንጉስ ነኝ፣ ሀገር አስተዳድራለሁ፣ መጽሐፍ ቅዱስ ማነብበት ጊዜ የለኝም። ስለዚህ መጽሐፍ ቅዱስ 81ን መጽሐፍ ወደ አንድ አረፍተ ነገር አጠቃለህ ንገረኝ፣ በዚህ ሀግ እኖራለሁ። እና ቀላል ስራ እንዳይመስላችሁ ያስተማሪ ጨነቀው። ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ባንዲት አረፍተ ነገር በነገራችሁ ላይ በአንድ ገጽ አይደለም፣ በአንድ አንቀጽ አይደለም፣ በአንድ ምን አረ በሞቴ በአንድ አረፍተ ነገር በታምር ይቻላል። ነገር ግን እንግዲህ እኔ በባል መመርጠው ነገራችኋለሁ። እሱ ያመጣው ግን ለዛሬ ይሆነናል። በጣም ተጨነቀ፣ አሰብ መጨረሻ ላይ ምን አለው? በዚያ በቅዱስ ማቴዎስ ወንጌል ጌታ በተራራው ስብከት ያለውን ሊደረግብህ የማትሻውን በማንም ላይ አታድርግ ነው መጽሐፍ ቅዱስ፣ ሌላ የለውም። በቃ ይሄ በቃል ብሎ ሄደ ይባላል። ጥሩ ነው አይደለም? ከመጨነቅ ግን ቀላሉ ነገር ምን ነበረ? ቀላል እስኪ ጥቅስ አምጡ። እንደው መጽሐፍ ቅዱስን አንድ የሚያደርገው አንድ ጥቅስ አለ። ምንድነው እሱ? ሁሉንም መጽሐፍ ቅዱስ የሚገልጥ አንድ ጥቅስ አለ። በእናንተ እይታ የትኛው ነው? ጎበዝ ባልንጀራህን አረ በሞቴ እስቲ ባልንጀራህን በሉ እንደራስህ ውደድ። ምክንያቱም በድርብ ሰረዛ አድርገ ነው አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ የምትለውና ጌታችን ኦሪትም ነቢያትም እነዚህ ናቸው ብሎ የተናገረው ጥቅስ አይደለም? ፈጣሪን በፍጹም ልብህ ውደድ ባልንጀራህንም ውደድ። እቺ ናት በቃ። አንድ አረፍተ ነገር አለ በድርብ ሰረዝ 4 ነጥብ ሳናደርግበት በድርብ ሰረዝ ይሄ ነው በቃ አጉ። ነገር ግን ሁሉ ጊዜ አስቡ፣ ሊደረግብህ የማትሻውን ሁሉ በማንም ላይ አታድርግ ነው። ከገባን ገብቶን ከሆነ ግብረ ሐዋርያት ትምህርታችን የሐዋርያት ሥራ ክፍል 3 ይሆናል። ይሄ ዛሬ ርዕሳችን ሁሉን መተው ነው። ሁሉ ሀዲገነ ሁሉን ትተን ተሎናከ ተከተልን ምንተእን ከንረክብ። እንግዲህ ምንድነው ዋጋችን ብሎ ቅዱስ ጴጥሮስ ስለጠየቀ የሐዋርያት የመጀመሪያ ስራቸው ምንድነው አለ? ተከተልን ነው አይደል? ተከተለኝ ነው። እዚህም ተከተልን ይለዋል ቅዱስ ጴጥሮስ ጌታችንን። የሐዋርያት ስራ 3ኛው ሁሉን መተው ነው። ሰማችኋል? ፈለጣው ነው የኔ ድምጽ ነው የሚሰማችሁ? በነገራችሁ ላይ ፈለጠ የሚለው የግዕዝ ቃል ለየ፣ አወቀ፣ ተራቀቀ፣ ክፉ ከበጎ ወይም ምስጢሩን ለየ እንደማለት ነው። በአጠቃላይ ፈለጠ ማለት ለየ ነው። ገብታችኋል? ታዲያ አማርኛው አጠበቀውና ፈለጠ ይለዋል አይደል? እሱም ለየ ነው እኮ ያው ነው። ፍልጥ ያረው እንዳለው ማለት ነው። እንዴት ዋላችሁ ሴቶች እህቶቻችን? ወንዶች የሌላችሁን ነገር ሲነግሯችሁ አማርኛ ተማሩ። ፍልጥ አረው በሉ እስቲ በሉ እንጂ። እባብ ሆይ በሉ፣ በደንብ በሉ። ለይ። ሴቶች ደግሞ ሊያታልሏችሁ ሲሞክሩ ፍልጥ አረው በሉ እስቲ። እባቢቱ ሆይ ለይ። ለምን ቢባል አዳም አባታችንን በሃከ አዳም ንጉሠ ሰማያት ወምድር አለው ዲያብሎስ በእባብ አድሮ። አዳም ምን አለው? ፍልጥ አረው ወይም በሴት አንቀጽ ከሆነ ፍልጥ አረው ምድር።
አንቺ የምድር እባብ ለይ እኔ የምድር እንጂ የሰማይ ንጉሥ መልክ የሌለሽን ቆንጆ ነሽ ሲልሽ ደስ ይልሻል? እናትሽን ሔዋንን መምሰልሽ ነው። ሄዶ በአኪ ሔዋን ንግሥተ ሰማያት ወምድር የሰማይ የምድር ንግሥት ሔዋን ወይ እንዴት ነሽ ብሎ ሲላት ደስ አላት። ያልሆነችው መልክ ከሌለሽ ቆንጆዋ ውቢቱ ሲሉሽ አይ ተው መልከ ጥፉን በስም ይደግፉ ነው ተው ግድ የለህም ፍልጣረው አንተ አውሬው ለይ እባቡ ምን ትላለህ እንደዚያ ብትል አንተ ደህና ዋላችሁ እንዴት ዋላችሁ እንዴት እባብ አለችኝ አትልም። ለምን? የእባብ ስራው ምንድነው? ውሸት። ዋሽተሃል፣ አጭበርብረሃል። ስለዚህ ውሸታም ሰው ሁሉ ምንድነው ስሙ? እባብ ነው የሚባለው። ሰይጣን ያደረባት እባብ የመጀመሪያ ጥፋቷ ምንድነው? ሰይጣንን ማደሪያው አድርጋ ምን አደረገች? ዋሸች። አዳም የሰማይ ንጉሥ ነው፣ ሔዋን የሰማይ ንግሥት ናት። ያልሆኑትን ሲናገሩ አባታችን አዳም የለም አለ፣ እናታችን ሔዋን ተቀበለች። የዓለም ጥፋት የመጣ በዚህ ምክንያት ነው። እንድታውቁት እንድናውቀው ነገርን አመጣውት ነው። ለሁሉም ዛሬ ሁሉን መተው ነው ርዕሳችን። ሁሉን መተው፣ ሁሉን ትተን ተከተልነ። ቅዱሳን ሐዋርያት ያሰኛቸው ቅዱሳን ያሰኛቸው መተው ነው። መተው ሲባል በሁለት እንክፈለው። ነና ዋላችሁ መተው ሲባል በጎ መተው አለ፣ ክፉ መተው አለ። እኛ በዚህ ዘመን የተውነው ምኑን ነው? ክፉን ነው በጎውን? በጎውን ትተነዋል። ሁላችንም በጎውን ትተነዋል። ለምሳሌ አንድ ሰባኪ በህይወቱ ከሚያስተምርና በቃሉ ከሚያስተምር የትኛው ነው የተሻለ? ንገሩኝ። እኛ ግን መድረክ የቆምን ምርጫችን የትኛው ነው? በአፍ መስበክ። በጎውን ትተነዋል፣ ክፉን ይዘነዋል። በሌላ አንጻር ደግሞ መተውን እንደገና ከሁለት እንክፈለው። መልካም መተው፣ መጥፎ መተውን አየን ባጭር ማለት ነው። መልካም መተውን ደግሞ ከሁለት እንክፈለው። አንደኛው መተው ጌታ በመጽሐፍ ያዘዘው ቅዱሳን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ያደረጉት ነው እናቆየው። ሁለተኛው መተው ተረትና ምሳሌ ያለው መተው በሉ እስቲ። ነገሬን ከተተው። አዎ፣ ወይም በጥሩ የጨዋ አማርኛ ምን ይባላል? የወሌን ልጅ ይላሉ ሽማግሎች። በሰላም መኖር ትፈልጋለህ ይላሉ። አዎ፣ እሺ፣ እችን ሕግ አጥናት። እንግዲያ አብራችሁ በሉ እንግዲህ የጨዋ ልጅ በሉ አይቶ መተው፣ ሰምቶ መቻል። አዎ፣ ይሄ ነገር ያዋጣል አያዋጣም? ተናገሩ እንጂ። እንዴት ዋላችሁ? ያዋጣል አያዋጣም? እንደ ሁኔታው ነው። ለግለሰብ ጉዳይ ያዋጣል፣ ለሃይማኖት ግን አያዋጣም። ቤተ ክርስቲያን እየተቃጠለች፣ ምዕመናን እየተሳደዱ፣ ካህናት እየታረዱ ይሰራል ይሄ ነገር? ነገሩኝ እንጂ። ግን እየተደረገ ያለው ይሄ ነው ወይስ አይደለም? አንተ ስትበደል ትንጨረጨራለህ። ቤተ ክርስቲያን ስትገፋ ግን እቺ ሕግ ትዝ ትላለች። አይቶ መተው፣ ሰምቶ መቻል ትላለህ። ነውር ነው ይሄ። ወንድም ሲበደል አይተ ልትተው አትችልም። እህት ስትገፋ ሰምተ መቻል አትችልም። እቺ ሕግ የምትሰራ ለማን ብቻ ነው? ንገሩኝ። ስለዚህ አንድ ክርስቲያን ለራሱ ከሆነ አይቶ መተው፣ ሰምቶ መቻል በጥሩ አማርኛ ምን ይባላል? ትዕግስት በሉ። ምን ይባላል? ትዕግስት። ነገር ግን እኔ ያለው ለምሳሌ አሁን ይሄን ወንድሜን አንድ ሰው ቢቆነጥጠው እኔን ያመኛል? የኔ አካል ይጎዳል እና ታዲያ እሱን ሲጎዳው አይቼ ዝም ስላልኩ ቻልኩ እንዴ? ምን የተነክቶ ገብታችኋል? የሌላን ሰው በደል አይቶ ዝም ማለት አይቶ መሰው ሰምቶ መቻል አይደለም፣ ለራስ ብቻ ነው። ለራስ ግን ሲሆን ይጠቅማል። መገፋት መታገስ ይባላል። አሁን ወደ ዋናው ጉዳይ ባጭር እንምጣ። አይቶ መተው፣ ሰምቶ መቻል ለራስ ከረባ ዘንድ መተው በሃይማኖት ምንድን ነው? መተው በክርስትና ትርጉሙ ምንድን ነው ነው ጥያቄያችን። እንዴት ዋላችሁ?
እንዴት ዋላችሁ? ስለ መተው ነው የምንነጋገረው። መተው ምንድን ነው? አንድ ክርስቲያን ሊተወው የሚገባ ምን ነገር አለ ለሚለው ቅዱስ ጴጥሮስ ቁልጭ ያለ መልስ ሰጥቶናል። እሱም መልስ ምንድን ነው የሚለው? ሁሉን ትተን በሉ እስቲ። ምን ትተን? ሁሉን ትተን ሲል ቅዱስ ጴጥሮስ ልብስ ለብሷል አልለበሰም? በዛ ሰዓት ንገሩኝ እንጂ። ቅዱስ ጴጥሮስ እንዲህ ካለ በኋላ ማታ እራት ተመግቧል አልተመገበም? ተመግቧል። ታዲያ ሁሉን ትተን የሚለው ምንድን ነው? ሁሉን ማለት አባቶቻችን ሁሉን የሚለውን ቃል በሁለት ተርጉመውታል። አንደኛ ሁሉን ጨርሶ ሁሉን። ለምሳሌ ታላቁ አቡናፍር፣ ታላቁ በርሶማ፣ ቅድስት ማርያም ግብፃዊትን የመሳሰሉ ቅዱሳን ምግብ ይመገቡ ነበረ? ይላል። አቡነ ገብረ መንፈስ ቅዱስ ይበሉ ነበረ? ንገሩኝ። አቡነ አቢብ ተመግበዋል? ልብስ ነበራቸው? ሁሉን እስከዛ ጫፍ ይሄዳል። ከዚህ ዓለም ምንም አለመውሰድ፣ የዕለት ጉርስ የዓመት ልብስ ጭምር አለመውሰድ ይባላል። እሱ ግን የፍጹማን ነውና ለጊዜው ለኛ ለትምህርታችን ለኛ አብነት አድርገን ለጊዜው የምንወስደው ነገር አይደለም፣ አቅሙ ስለሌለን ማለት ነው። ወደ ሁለተኛው እንሄዳለን። ሁሉን ትተን ማለት ይህንን በሁለት ተርጉመው፣ አንድ ሁሉን የተባለ ኃጢአትና የሥጋ ፈቃድ ነው። ደህና ዋላችሁ? እዚህ ላይ ግን ምርጫ ያስፈልገናል? አያስፈልገንም። አይ የዕለት ጉርስ የዓመት ልብስ ብለን ለዚህኛው ምክንያት እንደምንሰጠው ለኃጢአት ምክንያት የለውም። እኔ እኮ ይኸውልህ ይህንን ኃጢአት መተው ያቃተኝ እኮ በዚህ ምክንያት ነው ይላል አንዳንድ ሰው አይደለም? እንዴት ዋላችሁ ይባላል? ይባላል ወይ? አንድ ሰው ኃጢአት መተው ያቃተኝ በዚህ ምክንያት ነው አይልም። ቀላሉ ነገር ኃጢአትን መተው ያቃተኝ ደካማ ኃጥ ስለሆንኩ ነው። ሌላ ምክንያት የለውም። የሥራ የጠባይ እንዲህ ስለሆነ፣ ሰፈሬ እዚህ ስለሆነ፣ ምናምን እንደዚህ ስለሆነ አይሰራም። እሱን ሁሉ ለእኔ እንደምትነግረኝ ነገ ለእግዚአብሔር ኢየሱስ ክርስቶስ በፍርድ ቀን ለመናገር አትችልም። ጨርሶ አትችልም፣ አንችልም። እሱን ማስተዋል ይገባናል። ስለዚህ ሁሉን ትተን አለ። ሁሉን የተባለች ኃጢአት እና የዓለም ፈቃድ ነው። ሁሉን የተባለ አሁን አብረን እንበል። ሁሉን ትተን በሉ እንከተል ዘንድ ይገባናል። ተከተልን እንዳንለውም አላደረግነው። ያደረገ ቅዱስ ሐዋርያ ተናግሯል። አሁን መሰረታዊ ጥያቄ ልጠይቃችሁ ፈልጋለሁ። ለእግዚአብሔር ስትሉ የፈለገውን ያክል መስዋዕትነት ያስከፍለን ብለን የለመድ ነው፣ ነገር ግን በከባድ ዋጋ የተውነው ኃጢአት አለ? የኃጢአት ዘርፍ አለ? ቀላል የምትሉት ይሁን ከባድ፣ ራሳችሁን አስቡ፣ ራሳችንን ጠይቅ። ስለ እግዚአብሔር ፍቅር ብለን በተአምር ዋጋ ቢያስከፍለንም እንኳን የማናደርገው ነገር አለ? አስቡት እስኪ። እንደዛ የምትሉት ነገር አላችሁ? እንዴት ዋላችሁ? አባቶቻችን ሲያሳድጉን ምን አሉን? ስለ እግዚአብሔር ፍቅር የማትተው አንድ መልካም ስራ፣ የማታደርገው አንድ ክፋት መኖር አለበት። ማለትም የፈለገ ተአምር ቢፈጠር ደምህን እስከ መገበር ደርሰ የማትበድለው በደል ቢያንስ አንድ ሊኖር ይገባል ይላል። ያ ማለት ሌላውን በደል በድል ማለት አይደለም። ነገር ግን በቁርጥ ዓላማ ያች ምን ትሆናለች? ሁሉንም ሕግጋት ለመጠበቅ ከሌላውን በደል ለመራቅ ቀዳዳ ትሆናለች ነው እሷ። ከበጎ ስራ ሁሉን መስራት ግዴታችን ነው። ነገር ግን አንዱ ላይ አተኩረን እሱን ገድል እናደርገዋለን። በሱ ቀዳዳነት ወደ ሌሎች ትሩፋቶች እንገባለን። ስለዚህ ስለ እግዚአብሔር ፍቅር ብለን የተውነው አንድ ክፉ ግብር፣ ስለ እግዚአብሔር ፍቅር ብለን የማንተወው አንድ በጎ ግብር ቢያንስ ለአንድ ክርስቲያን ያስፈልጋልና አስታውሱች እንዳትረሱ። ደህና ዋላችሁ? ሰነፍ ሰው በዚህ ሰምቶ በዚህ ያፈሳል ይባላል። በቀኝ ጆሮ ሰምቶ ደህና ዋላችሁ? በምኑ ሰምቶ ተናገሩ። በምኑ ያፈሰዋል? ጥሩ ነው አይደለም? መጥፎ ነው አይደለም? ታስታውሳላችሁ? የዛሬ 6 ዓመት 7 ዓመት የነበራችሁ እንደ ነገር ብዬ ነበር። ዛሬ የማሳስበው የምናስተምረውን ትምህርት በዚህ ሰምቶ በዚህ ማፍሰስ አይደል ማድረግ ቢሆንልን በምን እድላችን። ለምን
አልፎ ሲሄድ ይነካካውና ትንሽ ፍሬ ያፈራ እንደሆነ ዛሬማ ሀዚው ተጋጭቶ እየተመለሰ ይመስላል። ቅድም ያልኩትን ሰምታችኋል። በሩ አብረን እንበል። ስለ እግዚአብሔር ፍቅር የማታደርገው ስለ እግዚአብሔር ፍቅር ግዱን የምታደርገው አንድ ነገር ያስፈልጋል። እቺን መመሪያ አድርግ። የህይወቴ መመሪያ ናት። በዚህ ቀዳዳ ወደ ቅዱሳን ጎዳና ስንሄድ ግን ስለ እግዚአብሔር ለን የማናደርገው አንድ አይደለም የሚኖረው። ምንድነው የሚኖረው? ሁሉንም ኃጢአት ስለ እግዚአብሔር ፍቅር አናደርግም። ለምን? ኃጢአትን የሚያደርግ ሁሉ እርሱ ከእግዚአብሔር አይደለም ብሎ ቅዱስ ዮሐንስ ሐዋርያው ነግሮናል። ራሱ ጌታም ሁሉ ዘይገብራ ለኃጢአት ኃጢአትን የሚሰራት ሁሉ ገብራውቱ ለኃጢአት የኃጢአት ምን ነው አለ? ባሪያ ነው። አንድ ባሪያ ለስንት ጌታ ነው የሚገዛ? ንገሩኝ። የኃጢአት ባሪያ ሆነ እንደምን የእግዚአብሔር ባሪያ ይሆናል? እንዴት ይቻለዋል? ስለዚህ ሁሉን መተው ማለት ፈቃድ ሲባል ምንድነው? ለምሳሌ ስንጾም ካጭሩ ነገር ላሳያችሁ። ለምሳሌ ኃጢአት ስንል የኃጢአት ዝርዝር ታውቃላችሁ። አታድርግ የተባሉት ናቸው ኃጢአት ማለት። ፈቃድ ሲባል ግን ለምሳሌ ስንጾም የሆነ ሰዓት ላይ ይርበናል አይደለም? እሱ ፈቃደ ስጋ ነው አይደለም? በነገራችሁ ላይ መብላት ኃጢአት ነው አይደለም? ንገሩኝ። መመገብ ኃጢአት ነው አይደለም? ምን ነው ጉረመረማችሁ? አይሰማኝም። እኔ ብቻ እንደዚህ እየለፈለፍኩ እናንተ ስንት መቶ ሆናችሁ ድምጻችሁ አይሰማም እኮ። መብላት ኃጢአት ነው አይደለም? እንዳየሩ ጸባይ አትሉም ነበር? ባልታዘዘው ሰዓት መብላት ጽድቅ ነው ኃጢአት ነው? ኃጢአት ነው። መብላት በራሱ በቁሙ ግን ኃጢአት ነው አይባልም። አንድ ሰው በጾም ሰዓት ቢርበው ፈቃዱ ይባላል። ይሄ ፈቃደ ስጋ ይባላል። በነገራችሁ ላይ ድሮ የጠየቅኳቸውን ዛሬ አብዛኞቹ ስለ ድጋሚ ልጠይቃችሁ። ከነፍስና ከስጋ ማን ነው የሚበልጥ? ነፍስ። ማን ነው የሚበልጥ? ነባሮቹ ስለሆናችሁ ነው። እቺን ግን አዳዲሶቹ ምን አሉ? እዚህ በፊት ያልሰሙት ምን አሉ? ማን ነው የምትበልጣሉ? ይኸውላችሁ ነፍስና ስጋ ውድድር የላቸውም። ሲጀመር በተዋህዶ ያለ ነገር ውድድር የለውም። አንዳንዱ ሞኝ ደግሞ ምን ይላል? አይ ለመፈጠር እኮ ስጋ ነው የቀደመ ይላል። እንደሱማ ከሆነ ስጋ መብለጡ ነው። ግን እግዚአብሔር ነፍስንም ስጋንም ሲፈጥር አቀዳድሞ ነው አንድ ጊዜ ነው? አረ በሞቴ ነገሩኝ። ታዲያ አንዳንዶቹም ለምንድን ነው ራሳቸውን የሚያታሉ? ጌታ አዳምን ከፈጠረ በኋላ ወነፋ ውስጥ ተገጹ ለአዳም መንፈሳዊ ሕይወት ይላል። እሱ ልጅነት ነው። በመንፈስ ቅዱስ ረድኤት ልጅነት አሳደረበት ነው እንጂ ነፍስ እፍ ብሎ እያሳደረበት አይደለም። በምን ታውቋል ቢሉ በአዲስ ኪዳን በቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ ቅዱሳን ሐዋርያትን ትንሣኤውን በገለጠላቸው ምሽት ምንድነው የሚለው? ወነፋ ውስተ ገጾሙ በፊታቸው ላይ ምን አለ ይላል? እፍ አለባቸው። ወይ ቤሎሙ ንሱ መንፈሰ ቅዱሰ ለላህ ደግሙ ኃጢአተ ይታደግሎሙ ብሎ እፍ ያለ በመንፈስ ቅዱስ ልጅነትን መስጠት ነው። አንድ ሰው ራበው ፈቃደ ስጋ ይባላል። አሁን አንዱን ተወቁ። ዞሮ እርቦን ሲጨርስ ሰዓት ሲደርስ እንበላለን አንበላም? እቺ ምን ትባላለች? አባቶቻችን ጊዜያዊ ፈቃድን የመግታት መንፈሳዊ ኃይል ትባላለች። ጾም እንደሷ ናት። ስንጸልይ አንደኛው በጾም አየን አይደለም? 11 ሰዓት መብላት እያለብን 7 ሰዓት ላይ ራበን እስከ 11 ሰዓት ስናቆየው ምን ይባላል? ይሄ ጊዜያዊ ፈቃድን ገታን ይባላል። ጊዜያዊ የምንለው ለምንድን ነው ቢባል በሰዓቱ ብንበላ ኃጢአት ስለማይሆን። ሁለተኛው ጸሎት ነው። ለጸሎት ስንቆም ትንሽ ቆይቶ ምን ይመጣል? ብዙ ከቆምነ ምን ድካም። ልክ ሲደክመን አንቀመጥም፣ ታግሰን። ያ ድካም የምን ፈቃድ ነው? ንገሩኝ። ጊዜያዊ ፈቃድን ማሸነፍ ይባላል። አያችሁ፣ ጊዜያዊ ፈቃድን መተው። ስለ መተው አይደለም፣ መተው። ሲርበን አለመብላት፣ ሲደክመን አለመቀመጥ፣ እንቅልፍ ሲመጣን አለመተኛት። ይሄ ሁሉ መተኛት፣ መቀመጥ፣ መመገብ በራሱ ኃጢአት አይደለም። ነገር ግን አለ ጊዜው አለ ቦታውና አለ ሰዓቱ ሲሆን ኃጢአት ይሆናል። ስለዚህ ይሄ ፈቃድን ለጊዜው መክታት ይባላል። ዋናው ፈቃደ ስጋ የሚባለው ግን የኃጢአት ፍላጎቱ ነው። ነናላችሁ
የሰው ልጅ የኃጢአት ምንጩ በሰውነቱ በደም ውስጥ ያለው ሙቀት ነው ይባላል። የራበው ሰው ስለ ድብድብ ያስባል? ሰው መጀመሪያ ስለ ድብድብ የሚያስብ ሲርበው ነው ሲጠግብ ነው? ንገሩኝ። አለቀ። የደከመው የራበው የተጨነቀ ያዘነ ሰው ያ ሁሉ ከምን ትዝ ይለዋል? አረ ሌላውን ተውትና ለአንድ ክርስቲያን ለሸክም ከባድ ነው እንጂ ለአንድ ክርስቲያን ከጤናና ከደዌ የትኛው ይሻለዋል? አትወዷት ማውቃለችን። እንዴት ዋላችሁ? እንዴት ዋላችሁ? ለአንድ ክርስቲያን እሺ ትቸዋለሁ። ሲደክም መቋሚያ አትያዝ ይላሉ አባቶቻችን። ለካ እሺ እዚሁ እያስተማርኩኝ እዚሁ እንደው በጥቂቱ እኮ አብነት መሆን ጥሩ ነው። እንደዚህ ስል ቆይቼ ደግሞ መቋሚያ ነና ዋላችሁ። ካፍታ በፊት የጠየኳችሁ ጥያቄ ምንድን ነው? እና ምርጫችሁ ምንድን ነው? እንዴት ዋላችሁ? ያለ መከራ ጸጋ ባይገኝም ግን መድኃኔዓለም በጣም ሳያስጨንቀን ቸርነቱን ያልብሰን። በእውነቱ ደዌን የሚያውቅ ያውቀዋል። ጭንቅ ነው። ምረጡ ብንባል አንችለውም እንጂ ምርጫችን መሆን ያለበት ከጤና ይልቅ ምንድን ነው? ደዌ ነው። አንችለው። በእውነቱ ባለቤቱ መድኃኔዓለም ምረጡ ቢለን ኧረ ቸሩ መድኃኔዓለም ኧረ እንዲሁ የቸርነትን አድርግልኝ፣ ኧረ በሽታ ሳልችልም። እንዲሁ አባቶቻችን እኮ ትልልቆቹ ሲጸልዩ ምን ይላሉ? ጌታዬ አልችለውምና ከመከራ ከደዌ አድነኝ ይላል። እንዲሁ ደናዎቹ እንኳን እኛ ማለት ነው። በነገራችሁ ላይ በሽታ ስጠኝ ብላችሁ እንዳትጸልዩ አትችሉትም። ነገር ግን እንደ ሐቁ ለቅዱሳን ምርጫቸው ደዌ ነው። ለምን በሉ እንጂ እያሳተፍኳችሁ እኮ ነው። እናንተ መለፍለፉ እንደኔ ትንሽ ድካም ከተሰማችሁ ለምን በሉ። የታመመ ሰው ክፋት ለማሰብ ጊዜ ያለው? ኃጢአት ለመስራት ጊዜ ያለው? ከሰው ጋር ለመጣላት ጊዜ ያለው? ህመም ስለ ግን ዝም ብለ የራስ ህመም ምናምን እንዳይመስልችሁ። ራሴ መታኝ ምን አለች እሷን አይደለም፣ የእውነት ደዌ ነው። ስለዚህ የሰው ልጅ ዋናውን የኃጢአት ፈቃዱን ለማሸነፍ የግድ ሰውነቱ ምን ማለት አለበት? መድከም አለበት። እንቅልፍ በማጣት ምግብ በማጣት የቅዱሳን ጎዳና እኮ እሱ ነው። አንዳንድ ሰው አይገባው። አባ ሳሙኤል ዘዋልድባ ምግብ ሲመገቡ ጎመኑን ወስደው በውሃ ይዘፈዝፉታል፣ ይተውታል። ለሳምንታት ሲቆይ ይሻግትና ይለወጣል። ያንን የሚመገቡት ከሰውነታቸው ገብተው ለውጥ እንዳያመጣ ነው። የኃጢአት ፈቃድ እንዳያመጣ ነው። ይሄ ክርስቲያን ላልሆነ ሰው ሊገባ የሚችል ነገር አይደለም። ቅዱሳን ሁሉን ተው ሲባል አንዱ ይሄ ነው። ኃጢአትንና የሰውነት የዓለም ፈቃድን መተው ነው። ይኸውም ቀስ ብሎ ተለማምዶ ሊደረግ የሚገባው ነገር አንድ። ሁለተኛው ሁሉን ተውን የሚባለው እዚህ ዓለም ላይ ያለው ቁሳቁስ ነው። በነገራችሁ ላይ እጃችሁ እንደዚህ አድርጉ እስቲ፣ ከፍ አድርጉት ቀኝ እጃችሁን። ከዛ ወደ ኪሳችሁ አስገቡት። ሴቶች ወደ ቦርሳችሁ። የዚህ ዘመን የመነኩሴ ስብከት ናት አይደል? ስንት ብር አላችሁ? ስንት ብር አላችሁ በሉ። ያው ከቀኝ ኪሴ ላውጣ ከግራ ተናገሩ እንጂ ከቀኝ ነው። ያው ምርጫችሁ ስለሆነ ከቀኝ ኪሳችሁ ያለውን በሙሉ አውጡ። ብር ከሆነ አውጡ። ሴቶች ኪስ ስለሌላችሁ ተርፋችኋል። እናንተ ከቦርሳው በስተቀኝ ያለውን ማለት ይችላል። እንዴት ዋላችሁ? እሺ ዝም ብላችሁ እዩትና ታስታውሳላችሁ። ዛሬ 4 ዓመት አካባቢ ከኪሳችን ያለውን ገንዘብ በሙሉ ዛሬ ለነዳያን እንስጥ ብለን ተስማማን። በኋላ አንድ ልጅ መጣ። እንዲሁ ይቅር ይበሉኝ ባኮት፣ ምንድነው? በአጋጣሚ 20 ሺህ ብር ነው ያዝኩኝ። ብዙ ስራ ያለው ነገር ነው። ምን ተስማማነ መሰላችሁ? አስራቱን አውጣለት ለሱ 2000 ብር አምጣ ከሱ ራሱ። አሁን በቀኝ ኪሳችሁን ያለውን ትሰጣላችሁ አትሰጡም? ይሁላችሁ። ይሄንንም እላችሁ የምትሰጡ ለኔ አይደለም፣ ሲተሩ ለነዳያ እንድትሰጡ ነው። እንካ አንተ ደግሞ ቃሉን በላ እንዳይሉ። ብልጥ ነኝ ነገራችሁ ላይ አገልግሎት ገንዘብ የኔ አይደለም፣ የኔ ገንዘብ አይደለም። ግን አብነት ለመሆን ምን አለ እኔ ኪስ ካለ ያው ነው። ዞሮ ለነዳያን ሊሰጥ ይዤ የወጣሁት ነው።
እና በአጋጣሚ እንደዛ ሆነና አገልግሎት እኔ እንዳይመስላችሁ ደግ ነው እንዴ 500 ብር ሰጠ እንዳትሉ 500 ነው እንዴት ዋላችሁ ልነግራችሁና ላስተምራችሁ የፈለኩት ነገር እንድንማረው የፈለኩት ነገር አለ ሁሉን መተው ሲባል ጥቂት ነገሮችን ስለ እግዚአብሔር ብሎ ከመተው ይጀምራል ለምሳሌ አንድ ሰው 100,000 ብር ከባንክ ቢኖረው ባንዴ 100,000 ብሩን መተው እሱ ለቅዱሳን ነው እንጂ ለኛ አይቻለን ማለት የሚቻለን ነገር ምንድነው እስኪ ለመጀመሪያው ጊዜ ከ100,000 1,000 እንተውለት እንናቃት 1,000 ብር አውጥተን ለኔ ቢጤ 1,000 ብር ቆጥራችሁ ሰጣችሁ ታውቃላችሁ ይቻላል እኮ ቅዱሳንን ላሳያችሁ ለምሳሌ እንዴት ዋላችሁ አባ ዮሐንስ የሚባሉ ገዳማዊ ቅዱስ መንገድ ይሄዳሉ አንድ የኔ ቢጤ ያገኛቸው ስለ እግዚአብሔር ስለ ቸሩ አምላክ ብሎ ለመናቸው ከጃቸው ያለውን ነገር ሰጡት ሲሄዱ ሌላ የኔ ቢጤ ለመናቸው ሰጡት ሲሄዱ እያሉ ልብሳቸውን ነው እየሰጡ ሄዱ ያሉ ሌላ ነገር የላቸው መጨረሻ ላይ ምን ቀረች ከወገባቸው ላይ ታጠቋት እንደ ቁምጣ ያለች ነገር ናት ሀፍረት የሚሸፍኑባት ሌላ ምን መራቆታቸውን ቀሩ አንዳንዱ የኔ ቢጤ አስቸጋሪ ነው አሁንም ስለ እግዚአብሔር አላቸው ቢሰጡትም ህግ መጣስ ነው ቢነሱትም ህግ መጣስ ነው ለውጥ የለው ምክንያቱም ቢነሱት የእግዚአብሔር ስም ተጠርቷል ቢሰጡት ደግሞ መራቆት በተለይ ሀፍረተ ስጋን መግለጥ ክልክል ነው ተከተለኝ አሉትና ጉድጓድ ውስጥ ገብተው ወረወሩለት ችግሩ ከዛ ጉድጓድ ማን ያወጣቸው 3 ቀን በረሃብ በጥም ተቀጡ እዚያ ውስጥ ኋላ እግዚአብሔር ሰው ላከላቸው በቸርነቱ ልብስ አመጣውላቸው ወጥተው ሄዱ እንዲህ ማድረግ ይቻለናል እንዴት ዋላችሁ ቅዱስ አንጢላሪዮስ እና አባ ጴጥሮስ አንጢላሪዮስ ታሪካቸው ተመሳሳይ ነው ድሮ ጨካኝ ነበር ስለ እግዚአብሔር ብሎ መተው እንደሚገባ ለመማር ዳቦ ወሩሮ አንድ የኔ ቢጤ መጣና ስለ ቸሩ እግዚአብሔር ይለዋል የእመቤታችን ስም አስከትሎ ይጠራበታል ተናደደ ለምን መስጠት አይፈልግም እንደማን እንደኔና እንደናንተ መስጠት ወዳላችሁ ቹንድቃቂውን 50 ሳንቲም አንድ ብሯን ተወባከሱ እኔ የሚያሳዝነኝ ነገር በጣም ስንራቀቅና ብልጥ ስንሆን ስንት ነገር ይያለን 10 ሳንቲም እና 50 ሳንቲም የኔ ቢጤ ፊት ላይ ወሩረን ስንሄድ ይግርመኛል እግዚአብሔር ይታዘበናል አንልም ደህና ዋላችሁ ትናንት አቡነ ገሪማ አባ ጳላሞን አባ ለተጾን ነበሩ ትናንት በዝክረ ቅዱሳን ለነዳያን ልብስ የማልበስ ቀን ይባላል ልብስ አለበሳችሁ ነው ረስታችሁ ታልጨርሱ እኔ አልነገርኳችሁም በዚህ ዓመት አላስታወስኳችሁ በዚያ በሰርቨሩ ግን አገልጋይ ወንድም እህቶቻችን አስተውሰዋቸዋል አስቡት እስኪ የመስጠት ልማድ የለን ቅዱስ ቶማስን ሲያመሰግነው ምን ይለዋል የሐዋርያው ልማዱ ምጽዋት ነው ይላል እኛ ልማዳችን ምንድነው ነና ዋላችሁ ልማዳችን ምንድነው የሐዋርያው ልማዱ ምንድነው ንገሩኝ በመንገድ ላይ ስትሄድ እኮ ጃኬትን አውልቀ መስጠት እኮ አንድ ነገር ነው በነገራችሁ አለኩ እስከዛ ድረስ የበረደ ሰው ብታይ ጃኬትን ያውም ብራንድ ኒው የምትለው አዲስ የገዛው ከቡቲክ ከምናምንቴ ወስደ ታሰባል እኛ መድኃኔዓለም በሚያውቀው በጣም ስስታም ሰው ስሙ ምንድነው ቆንቋና ይባላል አይደል ተናገሩ እንጂ ማን ይባላል የኛ ግን ከቆንቋናነት አልፎ ቆፈና ሙነናል ያንቀጠቅጠናል አይደለም 74 ሳንቲም መስጠትን ከምጽዋት ከቆጠርከው አንተ ጅል ነህ ማለት ነው እሷ ተጠራቅማ ለኔ ቢጤ ልጠቀመው ትችል ይሆናል ነገር ግን እስኪ በሞቴ ልብስ መስጠት እንማር ከራስ ካለ ልብስ አንስተ ወይ ገዝተ የኔ ቢጤ ትናንት ልብስ ሰጡ አየው ልጆችና ከምናምን ተሰጠው በየስል ከቤቴ ነበረ አንድ ጥያቄ ጠየቁት እስቲ አብረን እንጠይቅ አብራችሁ በሉ ነዳያን በሉ አዲስ ልብስ ይጠላባቸዋል ንገሩኝ አንተ ውራጅ ትለብሳለህ ንገረኝ አትለብስም ለኔ ቢጤ ውራጅ ተሰጠውሳ ያውም እኮ ውራጅ ለመስጠትም እኮ የሚፈቅድ ሰው የለም የዛን ጊዜ ተለምኖ ጥቂት ሰው አይደል ያመጣ እናንተም ቢስትሉ ከአዲስ አበባ 2 ሻንጣ ሙሉ ልብስ ላኩ ሰዎች እዚህ ሰምተው ማለት በዚህ የሚቀርጸው ምናምን እስቲ እንዲያው በሞቴ ገንዘብ ያላችሁ ሰዎች ሄዱና
ለእናንተ ልብስና ጫማ ከምትገዙበት ቦታ አዲስ ብራንድ የሆነ ልብስ ገዝታችሁ መንገድ ላይ ለወደቀው የኔ ቢጤ አልብሱት እና ልብሱት። ክርስትና እኮ ካልተሰራ እንዴ ወሬ እኮ አይደለም። ክርስትና እኮ መስበክ አይደለም። ክርስትና እኮ ሲሰበክ ማዳመጥ አይደለም። ሁሉን መተው ምን እንደሆነ እንዲገባን ነው እኮ የሁሉ ጥቂት ነገር በመተው እንጀምር። ጥቂት ገንዘብ፣ ጥቂት ልብስ በመተው ሁሉን ወደ መተው መድረስ ይቻላል ነው። መተው ሲባል እዚህ ዓለም ላይ ገንዘቡ፣ ዝናው፣ ሌላውም ነገር ስለ እግዚአብሔር ፍቅር፣ ስለ አንዱ አምላክ ፍቅር፣ ስለ ቸሩ መድኃኔዓለም፣ ስለ መንግሥተ ሰማያት፣ ስለ ዘላለም ሕይወት ሁሉን መተው። ቅዱሳን ሐዋርያት ሁሉን ትተዋል። አንዳንዶቹ ድሆች ናቸው፣ ያለቻቸውን ያችኑ ትተዋል። አንዳንዶቹ ሀብታሞች ናቸው፣ ያን ሁሉ ትተዋል። እንደነ ዘኬዎስ እንደነ ማቴዎስ ያሉት ሀብታም ነበሩ፣ በጣም ሀብታም። እንደ ቅዱስ ጴጥሮስ ያሉት ድሃዎች ናቸው፣ ግን ያችኑ መረባቸውን ትተው ተከትለዋል። ሁሉን ትተናል። ዛሬ ግን ያለንበትን ሁኔታ ስትመለከቱ አይ ሁሉን መተው ራቴ። ዛሬ በቤተ ክርስቲያናችን ያለውን ጉድ ስትመለከቱ ያሳዝናል፣ ያሳዝናል። በሞቴ ይቀፋል። ለገንዘብ ካለን ጉጉት የተነሳ በዓለም ታሪክ ታይቶ በማይታወቅ መንገድ ጵጵስና እንኳን በገንዘብ እስከ መሸጥ ደርሷል አይደል? ደህና ዋላችሁ? እንዴት ዋላችሁ? እስከዚህ ደርሰናል። ባለቅኔ ምን አለ? ቅኔ የምታውቁ ካላችሁ በጉቦ ሰዎች ሲሾሙ ተመልክቶ ጉየይ አብ ወይትጎንዲ ህዳጠ ከማሁ ለወልድ እስመ መንፈስ ቅዱስ ተሰይጠ ብሏል ይባላል። ደህና ዋላችሁ? ጉየይ አብ አለ እግዚአብሔር አብ ሽሽ አምልጥ ይላል ወጥቶ ስብሐት። እግዚአብሔር ወዴት ይሸሻል? ዓለም ከሱ እንኳን መሸሸት አይቻላትም። አባባሉ ግን ፈሊጥ ነው። ጉየይ አብ እግዚአብሔር አብ ወይ አምልጥ ሽሽ ወይትጎንዲ ህዳጠ ዛሬ ነገ አትበል ቶሎ ሽሽ። ለምን? ከማሁ ለወልድ አለ ወልደ እግዚአብሔር ክርስቶስ ተሸጧል አልተሸጠም? እስመ መንፈስ ቅዱስ ተሰይጠ እንደ ወልደ እግዚአብሔር እኮ መንፈስ ቅዱስ እንግዲህ ወልድና መንፈስ ቅዱስ ተሸጠዋልና አንተም ሳትሸጥ አምልጥ እኮ እያለው ነው ባለቅኔው። ቢጨንቀው እኮ ነው። ክህነት ሲሸጥ አይቶ ይሄ ሰው ክህነት በገንዘብ ሲለወጥ አይቶ ሐዋርያት ምን አሉ? በጉቦ የሾመም የተሾመም ክህነት የለውም አሉ። ዛሬ እኮ ክህነት ያለው ሰው ስንት እንደሚገኝ እኮ ብንመራመረው እኮ ጭንቅ ነው። ስንት ሰው ይገኝ ይሆን? ስንታችን ክህነት ኖሮ እንገኝ ይሆን? ግማሹ በጉቦ፣ ግማሹ በአመንዝራነት፣ ግማሹ በዘረኝነት። እኔ ይገርመኛል። አየን አይደል? ቅርብ ጊዜ የሆነ ሰውዬ ለቤተ ክርስቲያን የማይመጥን ሰው ለአስተዳዳሪነት ሲያመጡ አይሆንም ሌላ የሚመጥን ሰው ይፈለግ ቢባል ደጋፊው ነው የቆሙት ከዛ ሰው አካባቢ የመጡ ናቸው። በነገራችሁ ላይ ሳምንት ነግሬያቸዋለሁ አይደለም? ሰዎች ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ሲሉ ዘረኛ እንላቸዋለን አይደለም? እነሱ አይሻሉ? ደህና ዋላችሁ? ጎንደር ውስጥ ካለው ጉድ አይሻሉ? አማራ ነኝ ብሎ እንኳ ከውስጥ ሰሜንና ደቡብ ጎንደር ተስማምተው ያውቃሉ? በተለይ ቤተ ክህነት ውስጥ ቤተ ክህነት ያላችሁ ሰሜንና ደቡብ ጎንደር እኮ ቤተ ክህነት ውስጥ እንደዚህ ነው የሚተናነቁ፣ አይዋደዱም። ከደቡብ ጎንደር ውስጥ ደግሞ ፋርጣው ለራሱ ነው፣ ደራው ለራሱ ነው፣ ምናምንቴው ለራሱ ነው፣ ሊቦ ከምከም ለራሱ ነው። ከሰሜኑ በለሴው ለራሱ ነው፣ ወገራው ለራሱ ነው፣ አርማጮ ለራሱ ነው፣ ስሜንኛው ለራሱ ነው። ከዚሁ ብሶ እንኳ ወገራና ስሜን ሁለቱ ነው ማለት ነው። እሱም ለየራሱ ነው። ይቀፋል። ያሳዝናል ብቻ አይደለም፣ ይቀፋል። ታዲያ አንድ ሰው እንዴት ብሎ ክርስቲያን መሆን ይችላል? ቤተ ክርስቲያንን ለገንዘብ ሽጦ። ከሁሉ በላይ ደግሞ እኔ ያሳዝነኛል ሲሆን እንደ ሰው ልጅ ቢቀር እንዴት እንዳንድ ኢትዮጵያዊ በዜጋ እንዳንድ ክርስቲያን በጸጋ ደህና ዋላችሁ? እንዳንድ ኢትዮጵያዊ በዜጋ እንዳንድ ክርስቲያናዊ በጸጋ እንዴት አንድ መሆን ያቅተናል? እንዴት ወርደን በለሴ ወገር የስሜነኛ ምናምን ከመባባል እንዴት? በነገራችሁ ላይ እዚህ ያላችሁ ብዙዎቻችሁ አይገባችሁም። እናንተ ተመስገን ነው፣ ተባረኩ። እንደው በእውነቴ ምእመናን የዚህን ከተማ ምእመናን በዚህ ነገር አልጠረጥራቸውም። እኔ ምእመኑ እንዲህ ሲባባል አይቼ አላቅም። ካህኑ አገልጋዩ ነው እንዲህ የሚባባል። ከራስ ወገን ለማሾም ሲል
ክነት የሌለው ነውረኛ ዘማ መናፍቅ አምጥቶ ቤተክርስቲያን ላይ እንዲሾምባት ያደርጋል። ለምን? የኔ ወገን ስለሆነ ሲመጣ ይጠቅመኛል ብሎ ያስባል። ግን አንድነት ወቁ፣ የሚጠቅም ማን ብቻ ነው? ንገሩኝ። የሚጎዳ ደግሞ አንድ ክፉ ዲያብሎስ ነው። ሰው ሰውን አይጎዳውም፣ ሰይጣን ስላደረበት ነው የሚጎዳ። ሰው ሰውን አይጠቅመውም፣ እግዚአብሔር መንፈስ ቅዱስ ስላደረበት ነው የሚጠቅም። ታዲያ ሁሉን ትተን ያሉ ቅዱሳን አባቶቻችን ሐዋርያትን ስልጣን የያዘ ሰው ዛሬ አንድም ነገር ሳይተው እንዴት በእነሱ ወንበር ለመቀመጥ ቅፍፍ እንደማይለን ይገርመኛል። እነሱን እንተዋቸውና ስለ ራሳችን በሉ ተሞክሮ እንውሰድ። በጥቂቱ እንጀምርልናል። አሁን እስቲ በሞቴ የቤት ስራ ይዘን እንሂድ። አሁን ስንወጣ ለነዳይ እንድንሰጥ በቀላሉ አልተዋችሁም። የአገልግሎቱ ነው ምናምን ብዬ አልተዋችሁም። ካስፈለገም ኪሴ እስካለ ድረስ የኔ ነው ማለት እችላለሁ። አሁን በቀኝ ኪሳችን ምንም ገንዘብ የለም የምትሉ ልጆች እስቲ እጃችሁ ላይ ምንም ሳንቲም የለም እዩ ክፋታችሁ። እሺ አውርዱ። አለ የምትሉ እሺ አውርዱት። አለ ግን በዛ ያለ ነው ለመስጠት ይከብደኛል የምትሉ እሺ ቀነስ አድርገህ ስጥ። በዛ ያለባችሁ ቀነስ አድርጋችሁ ስጡ። አነስ ያለው ግን ዝም ብላችሁ ስጡ። 100 ብር በተለይ 100 ብር 200 ብር ኮን ዝም ብላችሁ ስጡ። ብዙ ነው እንዴ እሱ? ነና አላችሁ 100 200 ብዙ ነው እንዴ? ዶላር እኮ አይደለም ብር ነው ያልኩት። እውነቴን ነው። ነና አላችሁ አስቸገርኳችሁ? ይኸውላችሁ እንለማመድ ብዬ ነው። እንለማመድ። ነገ ደግሞ አንድ ቀን ሲደርስ በላይ የደረከውን ሸሚዝና ጃኬት ስጥ የሚል ትእዛዝ ሊመጣ ይችላል። ደግነቱ እቺ ሰዓት ደርስ ላምልጥ ብለ ከጉባኤው እንደምትቀራው ቃል እቺ ሰዓት ደርስ ብለ እውነቴን ነው። እንዳስፈለገ የለበስነው ነጠላ ሁሉ ትተን መሄድ እዚህ በቃ ለነዳን ሄደን ቤት መችስ ትርፍ ነጠላ የሌለው ሰው አለ? አሁን በጀርባ የተቀደደችውን አንዳንዱ ሲያይቱ አይ እሶዬ ምስኪን ነጠላ አራልኝ ይረሳውት ነው እንጂ ነጠላ አለ። አንዳንዱ ሞኛ ተቀዳዷል እዚህ ጀርባ ላይና ሰው ሲለኝ ነው በቀደም እንጂ ልባል አልኩትም ነበር። ለምን ቢባል ልብስ ተቀደደ አልተቀደደ ምን ብለ ታስተውሏል? ስራ ካልፈታ በቀር። በነገራችሁ ላይ በላይ የሚደረብ ነገር የሚያሳቅቅ አካል የሚያጋልጥ ነገር እንደሆነ ቀዳዳ መልበስ አይገባል። ሌላውን ግን ምን አስጨነቀ? እገሌ ቀዳዳ ለብሷል ብትባል ምን ይጎልብሃል? ደህና ዋላችሁ። ምክር ልስጣችሁ። ሰዎች በልብስ ያከብሩኛል ብላችሁ እንዳታስቡ። ምክንያቱም ልብሳቸው የቀረቀን ይንቋቸዋል። ቡትቶ ሆናችሁ መከበር ልመዱ። አንድ ትልቅ አባት ድሮ ምን ብሎኛል? የኔ ልጅ ኬሻ ለብሰ ውበትን ቡትቶ ለብሰ መከበርን እግዚአብሔር ይስጥ ብለዋል። አይደለም መከበር ባይጠቅምም ማለት ነው። አስባችሁታል? ኬሻ ለብሶ ማማር። ለነገሩስ በዚህ ዘመን ይሄ ዲዛይነሮች አሉ አይደል? ይሄ ሙሉ አንዲት እህት ደወለችና ከውጭው ሀገር ወደ አሜሪካን አካባቢ ጸልይልኝ አለች። መጀመሪያ እኔ ጸልይ የሚባል ሰው አይደለም፣ ጸሎት የለኝም። ግን ምን ፈልገሽ ነው? እንዲያው ለአባቶች እንደነገር አልኩ። የሞዴሊንግ ውድድር ወጥቷል፣ ቁመናሽ በጣም ግሩም ነው፣ ስለዚህ ተወዳደሪ ብለውኛልና በአንድ ጊዜ $1,000,000 የሚታፈስበት ነው አለች። ነው በመከራት የምትሰማኝ ሰው አይደለች። በነገራችሁ ላይ ከልቧ ጥረት የምታደርግናት ለክርስትናው። አሁን መምከር አይደለም መድኃኒቱ። እንዲያው መቤቴ ስሚኝ አልልም፣ በሌላ ጊዜ ስሚኝ ላለው እኮ ግን ክፉ ስለሆንኩ መቼ ስለመሰማት ሩቅ ነኝ። ግን የዛን ቀን መቤታችን ስለኔ አይደለም እንዲያው ስለዚያስ ከአባቶች ሳይደርስ እንዲያውችን ስሚኝ እንዲያው ባክሽ እንዲያውችን ስሚኝ ያንን ውድድር አበላሽባት አደራሽን እንዲያው አደራሽ እችን ስሚኝ ብዬ ቤት የገባሁኝ። በስንተኛው ቀን ደወለች። አዝናል። ምን ሆነች ነው ስላት ተበላሸኩ አለች። አመስከን መዳኒያ ኋላ መጣች ከሰው ሀገር ወደዚህ። በእኔ እናት እንግዲህ አሁን ጠላት ነው የምታረጊኝ እውነቱ ልነግርሽ ነው ብዬ ነገርኳት። ምን አረኩ አለችኝ። ይኸውልሽ እናት ምስጋና አይገባኝም እንጂ መሬት ወድቀሽ ማመስገን ነበረብሽ። አይገባም እንጂ እኔን ሳይሆን እግዚአብሔርን ማመስገን አለብሽ። ለምን ስትለኝ ይኸውልሽ ስለሞያው አንዳንድ ነገር ልንገርሽ። ሞዴል የምትሏቸው ሰዎች ፎቶ ተነስቶ ይለጠፋል አይደለም? ፎቶ የሚነሱት እንዴት ነው? ጡት ማሳዣና ፓንት እንኳን የላቸው። መጀመሪያ ያ ዳይሬክተር ምናምን የምትሉት ሰው ገብቶ የፈለገውን ፈቃዱን ይፈጽምባቸዋል። ከዛ በኋላ ነው ፎቶ የሚነሱት። ይሄን ነው ስራ የሚሉት። አንዲት ክርስቲያን ይሄን መመኘቷ ራሱ አረመኔ ያደርጋታል። አረመኔ
የቁንጅና ውድድር ይባላል። የደናቁርት ውድድር ነው እንጂ አንዲት ሴት ተራቁታ በአደባባይ እዩኝ እኔ ከሰው ይልቅ አምራለሁ። በነገራቸው ላይ ቁንጅና ውድድር ላይ የሚመረጡ ሴቶችን እናንተ ሴቶቻችን አትበልጧቸው? ዝም ብሎ ነው ቤቶች ሆናቸው ዝም ብሎ ኩርፋድ ነገር ፉንጋ አይባልም። ፉንጋዎች ናቸው። ፉንጋ የሚያሰኛቸው ምንድነው? ያን ሁሉ ተለቅልቀው በራሷ ማተተማመን ሴት ናት ፊቷን የምትለቀልቅ። ወንዶች ጠጉርን የምታጎፍረው የምትፈትለው ምን ሊያደርግልን? ልብስ ለብሰህ ለመከበር። ወንድሜ ቡቱቶ ልበስ እያልኩ አይደለም፣ በልኩ ይሁን። በጣም ከፋት በየ2 ቀኑ በየ3 ቀኑ ሻወር የምትወስዱ በጤናችሁ ነው ወይስ ከሰውነታችሁ የሆነ በየቀኑ የሚፈለፈል ቆሻሻ አለ? ታመርታላችሁ ቆሻሻ እና ድፍ። እንዴት ዋላችሁ? እንዴ ወንድ ልጅማ ሲሆን ኮራ ብሎ በ3 ወር በ6 ወር ነው። እውነቴን ነው። አሃ እሺ ይቅር 1 ወር እሱ ማስቸገረ 2 ሳምንት ቢቀር እንደው ከ7 ቀን በፊትማ አራ እንዴ ሴቶች እንዴት ነው ይኑሩ ታዲያ? አንተ በየ3 ቀኑ እየታጠብክ እንዴት ዋላችሁ? ይኸውልህ ሰውነትህን የተፈጥሮ እግዚአብሔር የሰጠህን መልካም ነገር ቶሎ ቶሎ በታጠብከው መጠን ሰውነት ቶሎ ቶሎ የማደፍ እድሉ ይጨምራል። ቶሎ ቶሎ ስትታጠበው ቶሎ ቶሎ መታጠብስ ኃጢአትን ደህና ዋላችሁ? ስጋን በየ3 ቀኑ በሻወር እንደምታጠበው ምን አለ በየ3 ቀኑ ንስሐ ብትገባ? ግን አንዱ ነው ተወቁ። አንድ ሰው በየቀኑ ገላውን ስለታጠበ ኃጢአት ይሆናል? መልካም ልምምድ ላስተምራችሁ ብዬ ነው እንጂ በደል ነው ኃጢአት ነው እያልኩ አይደለም። ገላህን ለምን በቀን 40 ጊዜ አትታጠበው? ጾም ካልሆነ በቀር ምን ይከለክላል? ነገር ግን ጥሩ ልማድ አይደለም። በሰው ፊት የሆነ ነገር መስሎ ለመታየት አንጨነቅ። መጀመሪያ ነገር መተው ከምንለው ነገር ሁሉን ተው ነው ካሉት መካከል አንደኛው ምንድነው? ማማር። እሱ ምን ይባላል? ውዳሴ ከንቱን ውበትን መፈለግ ጤነኛ ነገር አይደለም። ምክንያቱም ያንድ ሰው ውበቱ ማንን መምሰሉ? በሞት የተናገሩ ያንድ ሰው ውበቱ ማንን መምሰሉ? ያንድ ሰው ድንቅ መገለጫው ክርስትናው። አቤት እገሌ ደግ ሰው ነው መባል ነው እንጂ መልኳ ሲያምር እንዲህ አለባበሱ ቁመናው ይባላል ምን ያደርግልሃል? እና እስኪ በሞተኛ ከምንኖርበት ስፍራ መቃብር ማስማስ አድርገን እንዴት ያሉ ጎበዞች ዛሬ ገምተው ተልተው እንዴት እንዳሉ ላሳየ። የተሸከምከው ገላ ኢሳይያስ ለቃል እኛ አፈርነን ጭቃነን ሲል አልሰማኸው? ጭቃ መሆንህን ትረሳለህ። ሰው አፈር መሆኑን ይረሳል። መሬት አንተ ወትገቡ ውስጥ መሬት መባላችን እንረሳዋለን። ይሄን ሁሉ እናስታውስ ለማለት ነው። ሁሉን የተው የቅዱሳን ሐዋርያትን በረከት ያሳድርብን። እንግዲህ በቀሪ ሰዓት የቅዱሳንን ታሪክ እንተርክና ትምህርታችንን እንጨርሳለን። ዛሬ ስንት ቀን ነው? 18 በ11 ነው ተገናኝተን የነበረ። በነገራችሁ ላይ በ11 የነበረው ቅዱስ ገላውዲዮስ የዛን ቀን ታሪኩን አልተረክንም። ሁሉን በመተው ከቅዱሳን ግን በጣም ላቅ ያለን ቅዱስ ገላውዲዮስ እንኳን ወንዶች በዛ ዘመን ሴቶች በመልክ አይተካከሉትም ነበር። ጨርሶ መልኩን ከቁም ነገር አልቆጠረውም። ጉልበቱን፣ ስልጣኑን፣ ሀብቱን ከቁም ነገር አልቆጠረውም። ቅዱስ ጳውሎስ እንደተባለ ሁሉ ነገር ከመድኃኒታችን ከክርስቶስ ፍቅር አንጻር ስንመለከተው ትቢያ ነው። በዚህ ምድር ያለው ነገር በሙሉ ኃላፊ ነው። እችን ነገር ድጋሚ ላንብብላችሁ ትኩረት ለመስጠት ይሆነናል። ደህና ዋላችሁ? ንባቧን ድጋሚ ላንብብላችሁ። ቅዱስ ጴጥሮስ ጌታችን እንዲህ አለው። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልን አለው። ጌታችን ተከትሎ ምን እናገኛለን እንግዲህ ብሎ ሲለው እውነት እላችኋለሁ እናንተ ሁሉን ትታችሁ የተከተላችሁኝ በዳግመኛ ልደት ማለትም በፍርድ ቀን በስንት ዙፋን ትቀመጣላችሁ? በማን ላይ ትፈርዳላችሁ? በእስራኤል በ12ቱ ነገደ እስራኤል በእኛም ጭምር ማለት ነው ትፈርዳላችሁ አላቸው። አያችሁት? ሁሉን ትቶ መከተል ለራስ ከመዳን አልፎ ከማማለድ አልፎ ከምን አደረሳቸው? ከመፍረድ። አስከትሎ ግን ጌታችን ምንድነው ያላቸው? እውነት እላችኋለሁ ብሎ ይህንን ከነገራቸው በኋላ ስለ ስሜ አለ። ስለምን?
ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትን፣ ልጆችን፣ ርስትን የተወ ሁሉ 100 እጥፍ ዋጋ ይቀበላል። የመተውን ነገር መድኃኔ ዓለም በደንብ አስፋፍቶ ነገረን። 100 እስከምን ይደርሳል? አባትን፣ እናትን፣ ሚስት፣ ልጆች፣ ሀብት፣ ንብረት፣ ርስት እስከ 100 ድረስ። ጻድቃን፣ ገዳማውያን፣ ሰማዕታት ምንላቸው እነዚህ ናቸው። ይህን ሁሉ የተው እናት አባትን መተው ምን ማለት ነው? አለማክበር ነው? ደህና ዋላችሁ። አክብር አባከ ወእመከ፣ አባትና እናትን ምን በል? አባትና እናትን ማክበር ይገባል አይገባም? መርዳት ይገባል አይገባም? መጦርስ ይገባል አይገባም? ታዲያ መተው ምንድን ነው? እናት አባትን፣ እህት ወንድምን፣ ሚስትን፣ ባልን፣ ልጅን መተው ማለት ሁለት መገለጫ አለው። አንደኛ የራሳቸው መኖሪያ መጦሪያ ያላቸው ከሆኑ የነሱን ፍቅር ትቶ ለእግዚአብሔር ፍቅር አድልቶ በምናኔ መኖር ማለት ነው። ሁለተኛ አብረው እየኖሩም እነሱ ከክርስቶስ ከመድኃኒታችን ከክርስትና ቢጣሉ ለነሱ ብለ ክርስቶስን አለመተው ነው። ደህና ዋላችሁ። ከእናታችንና ከመድኃኔ ዓለም ማንን እንመርጣለን? ቸሩ መድኃኔ ዓለምን። እንዲህ ያለ ምርጫ ከቤት መናፍቅ ሲፈጠርብህ ትመክራለህ፣ ትዘክራለህ፣ እምቢ ካለሳ ትለየዋለህ። ነገር ግን ዙሮ ዙሮ ቢርበው ማብላት ቢጠማው ማጠጣት ይገባል። አንድን ሰው መናፍቅ ቢሆን ከሃዲ ቢሆን ከራበው ማብላት ይገባል አይገባም? ቅዱስ ጳውሎስ ምን አለን? እመኒ ጸላይ ከርህበ፣ ጠላት ቢራብ ምን አድርገው? አብላው። ቢጠማስ በቃ ተለየው ማለት በረሃብ ግደለው ማለት አይደለም። እሱን ማወቅ ይገባናል። መጨረሻ ላይ የተናገረው ነገር ግን ምን አለ? ይሄን ሁሉ 100 እጥፍ ዋጋ ይቀበላል ማለት እናቱን የተወ 100 እናት ያገኛል ማለት ነው አይደለም። ጌታ ግን እዛው ተርጉሞታል። የዘላለም ሕይወትን 100 ማለት ፍጹም ቁጥር ነው። 100 እጥፍ እናት ማለት 100 እጥፍ እናት የተባለች መንግስተ ሰማያት፣ 100 እጥፍ አባት የተባለ እግዚአብሔር፣ 100 እጥፍ ወንድም እናቶች የተባሉ መላእክት፣ ጻድቃን፣ ሰማዕታት ናቸው። 100 እጥፍ አላቸው በፍጹም ቁጥር። ከእግዚአብሔር በላይ አባት፣ ከመንግስተ እግዚአብሔር ከድንግል ማርያም ከቤተ ክርስቲያን በላይ እናት፣ ከመላእክት በላይ ወንድም እህት ስለሌለ መጨረሻ ላይ የተናገረውን ግን ማጠቃለያ እናደርጋታለን። እግዚአብሔር የቅዱስ ገላውዲዮስን በረከት ያሳድርብን። በ12 ቅዱስ ሚካኤል ነበረ፣ እዚያኛው ጉባኤ ተምረናል። ቅዱስ ባይራን፣ ቅድስት አፎሚያ እናታችን፣ ቅዱስ ላሊበላ ጻድቁ የኢትዮጵያ ንጉሠ ነገሥት ዓመታዊ በዓሉ ነበረ። እንደዚሁም ለእስክንድሮስ፣ ዮስጦስ፣ ቄርሎስ የሚባሉ ቅዱሳን ሊቃነ ጳጳሳት ዓመታዊ በዓላቸው ነበረ። በ13 ቅዱስ ዮሐንስ ዘኢየሩሳሌም ነበረ። አሁን ሁሉን መተው ካነሳን ይሄም ራሱ አብነት ነው። ዮሐንስ ዘኢየሩሳሌም መናኝ ነበረ። ወደ ጵጵስና ሲመጣ የወርቅና የብር ፍቅር አስተማሩት። በዚህ ምክንያት አይኑ እስኪጠፋ ድረስ ደርሷል። ኋላ ግን ንስሐ ገብቶ ደህና ዋላችሁ ሊቀብሩት ባረፈ ጊዜ ከቤቱ እንኳን ገንዘብ ይላሉ አባቶቻችን ቁሳቁስ ይሄ ለዕለት ጉርስ የሚሆን ሰባራ በራድ ነገር እንኳን አልተገኘበትም። ባዶ ቤት ነው የተገኘ። እንዴት ዋላችሁ? ደከማችሁ? እኔን ይድከመኝ ልል ብዬ ኦሬዲ ደክሞኛል። እናቶቻችን ደከመኝ ስትሉ ምን ይላሉ? እኔን ይድከመኝ ይላሉ አይደል? አራ እኔ ያለው ለምን ከአንገት ይሆናል የውሸት ይሆንብኛል። ከአንጀቴ ግን እንደዚህ ያለ ደግነት ያገኘው ቀን እላችሁ ይሆናል። ደህና ዋላችሁ? እኔን ይድከመኝ በሉ እስቲ። አዎ ይባላል እኮ በተለይ እህቶቻችን አትሉ አይደል? እስቲ በሉ እኔን በሉ እስቲ። አዎ እንጂ ደም አንዳንዱ ሰው እንቅፋት ሲመጣው ይድፋ ይላል። ደግሞ አንዳንዱ ደግ ሲሆን ምን ይላል? እንቅፋት ሲመጣው ቀስ በል እንጂ ያያት ሄድም ይላል። አሃ አንተ ነህ እንደምታስተምረው ያዩ መሄድ። እንዴት ዋላችሁ? እንዴት ዋላችሁ? እና አንድ ቀን አንድ ባህታዊ ነበረ። በበረሃ ሲኖር ቆይቶ አንድ ነገር ቆረቆረው። ምእመናን በዓለም ያሉ በአንድ ነገር ይበልጡኛል አለ። እሱም በምንድነው? እንግዳ ይቀበላሉ፣ ደሃ ያበላሉ። ይሄ ክብር ቀረብኝ ብሎ ከተማ እንዳይገባ ምናኔው ሊፈርስበት ነው። ምን አደረገ? ከከተማ ፈንጠር ከበረሃም ፈንጠር ብሎ ከመካከሉ ባት ሰርቶ ወጪ ወራጁን እንግዳ ይቀበላል፣ ያለችውን ነገር ያበላል። ሌቦች ይህን ሰሙና እንግዳ መስለው ሄዱ። ተስተናግደው እግራቸውን አጥቦ አብልቶ አጠጥቶ የተኛ ሲመስላቸው ግጥም አድርገው አስረው ያለውን በሙሉ ዘርፈውት ሄዱ። ጨለማ ነበር።
ኋላ ሲሄዱ ግን ቢያዩት ደከም ያለ ሰው ነው፣ ብዙ ማያስቸግራቸውም፣ ፈተውት ሄዱ። እነሱ ከሄዱ በኋላ ጧፍ ያገኝና ያችን አብርቶ ምን ዕቃ ተረፈችልኝ እያለ ሲያይ አንዲት ጸምር ታውቃላችሁ? በእኛ ሀገር የጸምር ልብስ ብዙ የለንም። ከሐር የሚሰራ ልብስ ታውቃላችሁ? ግን ሐር አይታችሁ ታውቃላችሁ? እንዴት ዋላችሁ? ቀድሞ ሌታ ቀን ግምጃ ሜላት ይባላል አይደል? የሐር ልብስ ለብሷል ይባላል። ነገስታት፣ መኳንንት፣ ወይዛዝርት የሚለብሱት ነው። ያቺ ጥሩ ልብስ አለች እዛች ተቀምጣ። ሲያያት ምንድነው ማለት ያለበት? አይ መድኃኒዓለም ተመስገን እንኳን እቺን አተረፍክልኝ ነው አይደል? ምንድነው ያለ? አይ ወይኔ ተጎዱ እነዚህ ወንድሞቼ። ዋናይቱን ሳይወስዷት ይዞ እየሮጠ ያን በረሃ እየሮጠ አረ ወንድሞቼ ቆዩ ይላቸዋል። ቢዞሩሱ ይሄ ሰውዬ ምን ሆኖ ነው? ተጠንቀቅ ብለው ጠበቁ። ሲደርሱ ወንድሞቼ ደክማችሁ እችን ዋናው አንሳት ወስዷት፣ በሉችን ውሰዱ ብሎ ሰጥቷቸው ተመለሱ። ሁሉን መተው አትለኝም? በሉ እስቲ ካንጀቱ ነው። የሚገርማችሁ ግን እነዛ ሌቦች ከኔና ከናንተ ይሻላሉ። ምን አሉ መሰላችሁ? ይሄ ሰውዬ እንዴት እንዲህ ያለ ደግነት ሊያገኝ ይችላል? እስኪ እንጠይቀው ብለው ተመልሰው ተከትለውት ሄዱ። አስረዳን አሉት። ስለ ክርስትና አስተማራቸው። ተጠመቁ። መነኮሳቱ ነው በቅተው ነው ያረፉ። ደህና ዋላችሁ። ታላቁ ቅዱስ መቃርስ አንድ ቀን በረሃ ቆይቶ ሲመጣ ከበዓቱ በር ላይ ሌባ አገኘ። እቃውን ጭኖ እየጫነ ማለት ነው ከቤት እያወጣ እሱን መጻሕፍቶቹን ሁሉ ነገር እያወጣ ሲጭን እና አባ መቃርስ ደርሶ እንዴት ዋልክ አለው። ደህና። ምን እያደረክ ነው አለው። ቤት እየለቀኩ። የራሱ አስመስሎ። ደህና ዋላችሁ። እዚህ መተማ ላይ ተደረገ የተባለውን ነገር አልሰማችሁም? አስተማሪዎች ያስኳል አስተማሪ እያለን አንደኛው አስተማሪ ያው ሱስ አለበት እና በሌሊት ሌባ ይገባል፣ መብራት የለም፣ ቢዳብስ እንዳውን ሞባይል የለም፣ ቢዳብስ ምንም ነገር በቃ አደራት ሲዞር ማለት ነው። ቤቱን ጠባ ቤት ቆናት ግን የሆነ ነገር ፈልገ አንዲት ነገር ይዞ ለመውጣት መጨረሻ ላይ ሲዳስ ምን ቢያገኝ ጥሩ ነው? ማብሪያ ማጥፋ። ሲያበራው ሰውየው እዛ ቁጭ ብሎ ያያል። ከጎኑ ጀሪካና ኩባያ እና ፍራሽ ነው ያለች፣ ምንም ነገር የለም። እኔ እንዲያው ዋሽቶ ይሁን ራሱን የነገረኝ መጥቶ ዋሽቶ ይሁን አላውቅም። ከዛ ምን ቢለው ጥሩ ነው? ወንድሜ አደከምኳል በባዶ ቤት። እንደና ዋላችሁ። የደግነት አይደለም እኮ ነገሩ፣ ምንም የለውም። በቃ ኩባያና ጀሪካ ውሃ ነው ያለው። ከዛ ምን ይለው ጥሩ ነው? በልካል ቀረሽ አንድ ኩባያ ውሃ ስጠኝ ብሎ ያጭን ጠጥቶ ወጥቶ ሄደ ይባላል እንጂ እየቀለደኝውን የእውነቱን ራሱ ነው የነገረኝ። ራሱ ነው። አባ መቃርስን ቤት እየለቀኳል እንኪያስ ልርዳ ብሎ የራሱን ዕቃ እያወጣ የተደበቀውን ሁሉ እያወጣ ጫነለት። ኋላ ግመሊቱ ተነሽ ብሏት እምቢ አለች። ለምን? ግመሊቱ ከሌባው ትሻላለች። አንዳንዴ እኮ እንስሳት የይሱን አላለም ጠቢቡ? ከኛ እንስሳት ይሻላሉ ያለው እኮ በዚህ ነው። ቢደበድባት የደበድባት እምቢ አለች። አባ መቃርስ ምን አለው? አንተ የቀረ ዕቃ ኑሮ ይሆናል እኮ እስቲ እንፈልግ ብሎ ሲሄድ አንድ ዕቃ ያገኛል አመጥቶ መጨመር። አሁንም አልነሳም አለች። መጨረሻው ግን እውነቱን እሱ ተረድቶ ይቅርታ ጠይቆ ብዙ ነገር ተደርጓል ይባላል። እግዚአብሔር አምላካችን የጻድቃንን በረከት ያሳድርብን። የቅዱስ ዮሐንስ ዘኢየሩሳሌም በረከትም ያሳድርብን። ያን ቀን ቅዱስ ገብርኤል፣ ቅዱስ ቃይናንና ጻድቁ አባታችን አቡነ ማትያን ኢትዮጵያዊ ጻድቅ ኤርትራ ገዳም ያላቸው ዓመታዊ በዓላቸው ነው። በ14 አባ አክራ ዮሐንስ አብጥልማ ፊልጶስ የሚባለው ሁለት ካህናትና ሁለት ምዕመናን ሰማዕትነት የተቀበሉበት ነው። በእሳትም በስለትም በቀስትም አሰቃይተዋቸው ያን ታግሰው ስለ እግዚአብሔር ዓለምን ሁሉ ትተው መንግስተ እግዚአብሔርን የወረሱ ቅዱሳን ሰማዕታት ናቸው። በ15 ድንቅ አድራጊው ተወዳጅ ሰማዕት ቅዱስ ሚናስ በወንደር ወርከር ይሉታል አይደለም? ድንቅ አድራጊው ወይም ገባሬ መንክራት ይባላል። ገዳም አለው በዚህ ባህር ዳር ዙሪያ ቅዳሴ ቤቱ ነው። አንዲት ጥቆማ ግን ልስጣችሁ። ሰማችኋል? አንድ ጊዜ አንድ እረኛ በጎቹ ሁሉ ህመምተኛ ሆኑበት እና ይጨንቀዋል። እንደ ዛሬ ዘመን ሐኪም የለም። በነገራችሁ ላይ ከሰው ከሚያክምና እንስሳ ከሚያክም በጣም የሚከበር ማን ነው? ሰው የሚያክም አይደል?
እንስሳ የሚያክሙት ምንድነው የሚባለው? ቬተርናሪ ሜዲሲን ነው የሚባለው። እንዴት ዋላችሁ? ድሮ እዛ ገጠር ምን ሰራበት ቦታ ላይ አንድ ሰውዬ ይመጣል። ዶክተር ነው የሚባል። ደስ አለው ባላገሩ ምን ፈልጎ ያክምናል ብሎ ኋላ ሄደው ሊመረመሩ ምን ቢላቸው ጥሩ ነው? ኧረ እኔ ሰው አላክምም። እናሳ የእንስሳ ሐኪም የርኩሱ በነገራችን ላይ እንደዛ ነው የሚባል እኮ በገጠር የርኩሱ ሐኪም ነው የሚባል እኮ የቬተርናሪ ሜዲሲን ዶክተሩ። እውነቴን ነው ዛሬ ድረስ የርኩሱ ሐኪም ነው የሚሉት። ለምንድን ነው ግን? ልንገራችሁ ለምን እንደሆነ። እንዴት ዋላችሁ? እስቲ ለሁሉም ለዚህ ለጉባኤዋንም በሌላ ወይ በግል እንጫወተዋለን። እንደዛ ነው የሚባል። እያዳመጣችሁ ነው? የሚያክምለት የለም። እና አንድ ጊዜ የሆነ የፈለቀ ጸበል የሚመስል ነገር እንዳዘቅት ነገር ጭቃ ሆኖ ወደ ላይ ግን ውሃ ወጥቷል። ይሄ አይደለም ምንድነው የሚባል? ውሃ የሚበዛበት ሰፈር ምንድነው የሚባለው? ረግረጋማ ግን ሌላ ልሳን አለው። ጎንደሬውን አማርኛ አምጥልኝ። ጨቀጨቅ ነው የሚባለው። እንደሱ ነው። በጉ በአጋጣሚ እየተንኳተተ ሄዶ ከዚያ ውስጥ ይወድቃል፣ ይገባል። ሲያወጣው ድኗል። ነገር አገባው። አጋጣሚም መሰለው። እስኪ ልሞክረው ብሎ ሁለተኛውን በጌታ መሙ ሲያስገባው መዳን። ኋላ የሚገርማችሁ ያ የበግረኛ ታዋቂ አጥማቂ ታቀላለ ግን እኮ እያዳነ ያለ ሰውየው ነው። ንገሩኝ፣ ችሎታ አለው? ንገሩኝ፣ ስልጣን አለው? አቅሙ አለው? ከንቱ ነው እኮ እያዳነ ያለ በጸበሉ ያደረ የእግዚአብሔር ቸርነት የቅዱስ ሚናስ ቃል ኪዳን ነው። ለምን ቢባል የቅዱስ ሚናስ ክቡር ስጋው ከጸበሉ በታች ስላለ። አንድ ሰው ምን ብሎ ጠየቀኝ? በዚህ ዘመን ግራ ይገባኛል። በየቤተ ክርስቲያኑ ሮቶ እየተሰቀለ ጸበል እየተባለ ሰው ይጠመቃል። በታሪክ አባቶቻችን ያስተማሩን ደግሞ ጸበል ቅዱሳን ነው የሚያፈልቁት ወይ ደግሞ በተአምራት ነው የሚፈልቅ እንጂ በሮቶ አይሆንምና ምን ይሻላል አለኝ። ተዋቸው። በሮቶም ተደረገ ምንም ተደረገ ማዝነው እኔ በሮቶ መደረጉ አይደለም። ሮቶ ማለት ያታውቁታላችኋል ትልቁ አንዳንድ ሰውም አለ እንደዚያ ስም ይጠራ ምናምን ተበልቶ ጠጥቶ ወዲሁ የተነፋ። እንዴት ዋላችሁ? ማዝነው አደራረጉ ነው እንጂ ችግር የለውም። ለምን ቢባል ማይ ጥሩ ውሃ የቅዱሳን ገድል የእመቤታችን ተአምር የጌታችን ቅዱስ ወንጌል በተነበበበት ጊዜ ከውሃነት ወደ ምን ይለወጣል? ስለዚህ ይጠቅማል አይጠቅምም? ማዝነው ግን ሮቶ እየሰቀሉ ጸበል እናጥምቃለን የሚሉ ገቢ ፍለጋ ነው እንጂ ለምእመን የሚያዝን አንድም አገልጋይን ያላውቃል። እኔ ራሴ ቤተ ክህነት ሰው አይደለም? ከካህናት አንዱ አይደለሁ እኔ? ያሳፍራል፣ ይቀፋል። ቅድም ያልኳቸው ነው። ሁሉን መተው ያልቻሉ ሰዎች ጸበልን ንግድ አድርገውታል። ዛሬ እጣን ይሸጣል አይደል? ነጋዴው አይደለም። ቤተ ክርስቲያን ራሷ እጣን ለማን ትሸጣለች? አንዳንድ ቦታ ስትሄዱ ለምእመን የአቡነ ሀብተ ማርያም ቃል ኪዳን እያሉ አቡነ ሀብተ ማርያም ምእመናን እጣን ገዝተው ያጭሱ ብሎ ክርስቶስ መድኃኒታችን ቃል ኪዳን ሰጥቷቸዋል። ያመመው ሰው ከአቡነ ሀብተ ማርያም ገዳም ሂዶ ታቦታቸው ካለበት ስፍራ ሂዶ ካህኑ ይጠነው ነው። እንዴት ያለ ነገር ነው! ሸቃጭ ገዳማት ሁሉ ሸቃጭ ነው። ከገዳማቸው ትሄዱ ገዳሙ ራሱ የገዳሙ መነኮሳት ሸቃጮች ናቸው። እጣን ምእመናን ከቤታቸው ወስደው እንዲያጨሱ አንድ ምእመን ከቤቱ ወስዶ አጨሰ ማለት ጣዖት ካመለከ ቁጥር ነው። ምክንያቱም እጣን የሚታጠነው ቤተክርስቲያን በካህን እጅ ብቻ ነው። ምክንያቱስ ለጌታችን ወርቅ ከርቤና ምንድነው የገበሩለት? እጣነ አብኡ በእንተ ክህነቱ ካህን ሊቀ ካህናት ሰያሜ ካህናት ነህ ሲሉ እጣን አስገብ። እጣንን ከተባረከ በኋላ እንኳን ማጨስ መንካት እንኳን አይቻልም። ማንኛውም ሰው ከቤቱ ማጨስ አይችልም። ከገዳም ግን እንካ ከቤት አጭሰው እያሉ ይሸጡለታል። ዘቢብ ብላ እያሉ ዘቢብ የሚሸጡ ሰዎች አሉ። መድኃኔዓለም ልብ ይስጣቸው። ሌላ ምን እላለሁ? ጉባኤ ባይሆን ሌላ ነበር እምላቸው። አዎ የእግዚአብሔር ጉባኤ ሆኖ ነው እንጂ እንደ ራሴ እንደ ግል ስሜቴማ ሌላ የምናገረው ነበር። እና ስለዚህ በሮቶም ተደረገ በምን እናንተ በእምነት ተጠመቁ። ግን አደራ እምላችሁ መፍትሄ ስራይ ከሚደገምባቸው ጸበሎች አትሄዱ። ለምሳሌ ደብረ ብርሃን እዚያ ያሉ ሰዎች ዱርዬዎች ናቸው ብዬ አስባለሁ። ይሄን ሲሰሙ ደግሞ አካኪ ዘራፍ ይላሉ። ምን ታመጣለህ?
ጨርቅህን ጣል ከፈለክ። ገንዘብ ለማግኘት ሲሉ ከዜና ስላሴ በላይ ከታምረ ማርያምና ከቅዱሳን ገድላት ከወንጌል በላይ ሰውን የሚሰበስቡት በምንድን ነው? በመፍትሄ ሥራይ። መፍትሄ ሥራይ በሚባል የጥንቆላ መጽሐፍ አዝናለሁ። እዛ ያለ ሰው አንድ ሰው የለም ደብረ ብርሃን ውስጥ ይሄን የሚቃወም አንድ ሰው ከካህን ከዲያቆን። ምሳሌው ነገርኳችሁ እንጂ ሌሎችም ጸበሎች አሉ። ግን ሌላ ፈሊጥ ልንገራችሁ። አይ እኔ ስላሴን አምኜ መፍትሄ ሥራዩን ትቼ ስላሴን አምኜ ብሄድስ ብትሉኝ ጥሩ ነው። ነና አላችሁ። ሌሎች ድርሳናት መቸስ ድርሳናት ታምራት የተደገሙበትን መፍትሄ ሥራዩን ማበላሸት ይችላል? አይችልም። ስለዚህ መፍትሄ ሥራዩን ሳይሆን ማንን ፈልጎ መሄድ? ስላሴን ዝትነ ማርያምን ፈልጎ መሄድ። መፍትሄ ሥራ ያለ ብላችሁ ከሄዳችሁ ግን ሌላ ጋኔን ሰፈርባችሁን መጥወጡ። የዚህ ዘመን ጥምቀት መጥፎ ነገር መሰላችሁ? የዳናችሁ ይመስላችኋል? ጸላኤ ሰናያት በተንኮል ራሱን ይደብቃል። ኋላ ህይወታችሁ ይበላሻል። ስለዚህ መፍትሄ ሥራይ ብላችሁ አትሄዱ። ነገርን ካነሳው ብዬ ነው። ልክ እንደዛ የበግረኛ እኮ ነው። አጥማቂ አይደለም ግን እንደ አጥማቂ ታየ ግን አይደለም። የቅዱስ ሚናስን በረከት ያሳድርብን። ፍልሰቱ ቅዳሴ ቤት ነው። የዛን ቀን ኢትዮጵያዊ ጻድቅ አቡነ ጴጥሮስ፣ ሌላኛው ኢትዮጵያዊ ጻድቅ አቡነ ገብረ ክርስቶስ ዓመታዊ በዓላቸው ነበረ። በ16 ሰዓት ሄደብን ነው ጥቂት አለን። በ16 ታላቁ አባታችን አባ አቡናፍር ከሱ በሚቀድም እመቤታችን ድንግል ማርያም ዝትነ ማርያም ስደት ቆይታ በኢትዮጵያ አፋር ምድር ያለች የእግዚአብሔር መልአክ የመላእክት አለቃ ቅዱስ ገብርኤል ተገልጦ ብስራትኪ ግዝቴ እመቤቴ ማርያም ወይ በሉ እስቲ ደስ ይበልሽ። ምን ነው አለችው? መጀመሪያ ለዮሴፍ ነው የነገረው፣ ኋላ ለሷ ምን ነው አለችው? የሚያሳድድሽ ልጅሽን የሚያሳድደው ሄሮድስ ሞቷል፣ ወደ አባትሽ ወደ ዳዊት ሀገር መመለስ ትችያለሽ ብሎ እመቤታችን በስደት ውስጥ አንድ ትልቅ ደስታ ያገኘችበት ቀን ነው። ቁስቋም የደረሰች ህዳር 6 ነው። ብስራቱን የሰማች ግን ሰኔ 16 ቀን ነው። ይኸውም በኢትዮጵያ ምድር እያለች ነው። ከጻማ ንግደታ በረከት ያሳድርብን። ያን ቀን ታላቁ አቡናፍር ዓመታዊ በዓላቸው ነው። ኢትዮጵያዊ ጻድቅ ናቸው ይባላል። በታሪክ በጣም ጥንታዊ ታሪክ ትንሽ ፍንጮች ነው ያሉ። ከኢትዮጵያ ተነስተው በላይኛው ግብጽ አድርገው በረሃ ገብተው ለ60 ዓመት ያክል በአንዳንድ ጥንት ድርሳናት ለ70 ዓመት ያክል ሰው ሳዩ ሁሉን ትተው ልብስንም ትተው ምግብንም ትተው ሁሉንም ትተው የኖሩ ጻድቅ ናቸው። ታላቁ አቡናፍር ከከዊነ እሳት ማዕረግ የደረሱ ያን ቀን በቤተ ክርስቲያን ታሪክ የተነሱ ቅዱሳን ባይታውያን ሁሉ በአንድነት ይከበራሉ። የዓለማችን የመጀመሪያው ባይታዊ ማን ነው ካሏችሁ ሄኖክ ነው። ከሰው ተለይቶ በደብረ ቅዱስ ብቻውን ሆኖ የኖረ የመጀመሪያው ሥርዓተ ብሕትውናን ያሳየ። ከሱ በኋላ ከፍ ባለ ብሕትውና የተደነቀና እስካሁን ተወዳዳሪ የሌለው ባይታዊ እስኪ ጥቀሱልኝ። በብሉይ ኪዳን የነበረ ያልሞተው የተሰወረው ካህኑ ቅዱሱ የለም ካህኑ እያልኩኝ ተናገሩ እንጂ መልከ ጼዴቅ በሉ። ኧረ በሞቴ ኧረ በደንብ አዎ ካህኑ ቅዱስ መልከ ጼዴቅ ገዳማዊ ነበር፣ ባሕታዊ። ከሰው ጋር ተገናኘ ተብሎ የተነገረለት ከአባታችን ከአብርሃም ጋር ነው። አንድ ጊዜ ደግሞ የኢየሩሳሌም ሰዎች መጥተው ንጉሱንልን ብለው አናገሩታል ይባላል። በዓለም ታሪክ ባሕታውያንን በሙሉ የምናስብበት ቀን ገዳማውያንን የምናስብበት ቀን ሰኔ 16 ቀን ነው። ታዲያ ባሕታዊነት ምንድነው ካላችሁ ሁሉን ትተን ተከተል ነው። ልጠይቃችሁ ባሕታዊነት ምንድነው? በቃ ሁሉን ትቶ መከተል ነው። ታዲያ ባሕታዊ ማለት ብቸኛ ማለት ነው። ደጋግመን እንቃወማለን በዚህ ዘመን ባሕታዊ ገሌ ቆሞስ ገሌ። ቆሞስ የሚለው ስም አይጣል እንዲያው በቃ ቆብ ለጫነ በሙሉ ነው የታደለ አይደል? አንድ ሰው በኤጲስቆጶሱ ስር ተሹሞ ገዳማትን የሚያስተዳድር ካልሆነ በቀር ቆሞስ ሊባል ፈጽሞ ከተሆኑ አይቻልም። ሲጀመር መነኩሴም ቆሞስም በከተማ አይኖርም። ደህና ዋላችሁ። መነኩሴም ቆሞስም ተባል መነኮስሙን በከተማ መኖር ይቻላል? ንገሩኝ። አይቻልም። ለምን ብትሉ መነኮስ ዚያንሶሱ ማገር
ውስጥ ሀገር ሐሳዊ ውእቱ ይላል ሥርዓተ አበው ላይ። ከተማ ለከተማ የሚዞር መነኩሴ ሐሰተኛ ነው፣ ሳያጤስሙ ለክርስቶስ እንደ ይሁዳ ክርስቶስን የሸጠ ነው አለና ወረዶሙ ለአጋንንት እሱ የአጋንንት ደቀ መዝሙር ነው አለ። ከመነኮሳት ራሳችሁን ጠብቁ። ደህና ዋላችሁ። መነኩሴ ትጠላለህ የሚሉኝ አይደለም። እኔ መነኩሴ አይደለም ምጠላ፣ ሐሳውያን መነኮሳትን ነው ምጠላ፣ ሐሰተኛ ግብራቸውን። ቅዱሳን መነኮሳትማ በየገዳማቸው አሉ። ስለዚህ ከአጋንንት ደቀ መዛሙርት ራቁ፣ ክርስቶስን ከሸጡ ሰዎች ራቁ። ከሐሰተኛ ሰዎች መራቅ አለብን። ይህን ሲሰሙ ያዝናሉ፣ ይበሽቃሉ ወይ? ልንረዳቸው አንችልም። ቀኑ ሲደርስ እንዴት ዋላችሁ? ቀኑ ሲደርስ ሁለት ምርጫ ነው ያላቸው መነኮሳት። ቀኑ የደረሰ ጊዜ ወይ እግዚአብሔር ጠርጎ ያጠፋቸዋል በጊዜው፣ ካልሆነ ደግሞ ባለጨንገሩን የላከ ጊዜ ባለጨንገሩ ሁሉንም ሰብስቦ አንድ ቦታ ያጎራቸዋል። ፍጻሜያቸው ከዛ ይሆናል። ይህን የምትነግረን ምንድን ነው? ገብቷችኋል? ከገባችሁ ጥሩ፣ ካልገባችሁም ጥሩ፣ ችግር የለው። ደህና ዋላችሁ። መነኮሳት ላይ ስለ መፍረድ አይደለም፣ ይሄ አይደለም፣ ስለ ቤተ ክርስቲያን ግፍና መከራ ነው። ይሁን ባይታዊ ማለት ብቸኛ ማለት ነው፣ የተለየ ማለት ነው። ከማን ብትሉ ከዓለም፣ ከፈቃዷ፣ ከኃጢአት፣ ከሰው፣ ከነዚህ ሁሉ ካልተለየ አንድ ሰው ባይታዊ ሊባል አይችልም። እግዚአብሔር የቅዱሳን ገዳማንን በረከት ያሳድርብን ያሳድርብን። የዚያን ቀን አጼ ይኩኖ አምላክ የሰሎሞኒክ ዳይናስቲ የሚባለው የሰሎሞን ስርወ መንግስት ዳግመኛ መሰረቱት የሚባሉት ጻድቅ ንጉስ ገድል አላቸው። ካገኛቸው አንበቡት። የአጼ ይኩኖ አምላክ ረፍታቸውን ገድልም መልክም አላቸው። እኔ ሁለቱም አለኝ እና አመታዊ በዓላቸው ነው የረፍት በዓላቸው አጼ ይኩኖ አምላክ። ከታሪካቸው ሁሉ የሚያስገርመኝ ልንገራቸው። በጣም ብዙ ተገፍተዋል። እናታቸው ወልዳ በረሃ ላይ ምጥ ይዟት ባሪያ አገልጋይ ስለነበረች ሄዳ በረሃ ላይ ምጥ ይዟት ወልዳ እትብቱን አትባ ተታቸው ሄደች። እናት ሲባል ሁሉ እናት አንድ አይነት አይደለም። ከዛ አንዲት ሴትዮ መጣ፣ ሀብታም ሴት ወስዳ እንደ ባሪያ ከቤት አሳደገች እና አንድ የበቃ ባይታዊ ከሐይቅ እስጢፋኖስ ተነስቶ እዛ ሀገር ይሄዳል። አምሃራ ይባላል፣ የቀድሞ ወሎ ማለት ነው። አማራ ሲባል ከሰማችሁ ቤተ አማራ ይባላል። እዚያ ነው፣ እንደዚያ ነው ስሙ ጥንት፣ የዛሬ 800 ዓመት አካባቢ ማለት ነው። ያ መነኩሴ የበቃ ነውና ጸሎት ሲያደርግ ቆይቶ በመካከሉ ዶሮ ሲጮህ ጸሎቱን ማይተም አድርጎ እንትን ብሎ ሳቅ አለ እና የቤቱ ባለቤት አየው። አባቴ ምን ነው ሳቅ አለው። ኧረ ደህና አለው። ቢያደርገው ይሰራል ነገር፣ እባክህ ንገረኝ ምንድን ያሳቅ አለው። ዶሮ አይ ዶሮ ያለውን ሰምቼ ነው ሳቅ አለው። ዶሮ ምን አለ ቢለው የኔን ራስ የበላ ይነግሳል ብሎ ነው ያለ ምን አለው። ያን ዶሮ ዚያ በኋላ ያ ባለቤት ጠብቀዋል ሊነግስ ማለት ነው። ኋላ አንድ ቀን ዘላለም ዓለምን ተጨንቅ ያለና የቤቱን አገልጋይ ገረዲቱን ይባላል በዛ ዘመን ጠርቶ ይሄን ዶሮ ስሪልኝና ለኔ አብይኝ ብሎ ይላታል። ምን ብታረግ ጥሩ ነው? ሸክ አድርጎ ይሰጣት ራሱን በእኛ ባህል ብዙ ያልተለመደ ማለት ወሮራ መጣል ከሳት ውስጥ መጣ። አምጣው በል ትንሽ ደቂቃ ካለማ እስቲ እንሞክረው አሳርፈን እንደው እንዴት ዋላችሁ? መብራት ኃይልም አጠበኛ አድርጎናል። ሮብ እየጠበቀን የሚያጠፋው ቅድም ምህላ ላይ ስቅትን ያለ እንዴት ብለን እንሰማማ። እንዴት ዋላችሁ? እዛ ስትለው ምግብ ስለማይሰጡት እርቦት በጣም ጭንቅ የሆነበት ማን አለ? ይኩኖ አምላክ። ስለ ራበው ያችን ራስ አንስቶ እልም አድርጎ በልቶ አይጣል አይደል? የተነገረው አይቀር። ኋላ አጼ ይኩኖ አምላክ ነገሰ፣ ግን ብዙ ግፍ አሳልፏል። እግዚአብሔር በረከቱን ያሳድርብን። ዮሴፍ አረጋዊ ቅድስት ሰሎሜ ዓመታዊ በዓላችን የዚያን ቀን በ17 በእውነቱ ከማን እንጀምር? ከአባ ለትጹን እንጀምር። በእነዚህ ቅዱሳን ስም ልብስ የሚያለብስ የተራበ የሚያጎርስ ምንኛ የታደለ ነው። አባታችን አባ ለትጹን ጽድቃቸው ትሩፋታቸው ከመምህራቸው ከአባ ይስድሮስ የተማሩት በአራተኛው ክፍለ ዘመን የነበሩት እግዚአብሔር ከጻድቃን የሚበልጡ 4 ወዳጆች አሉኝ ብሎ በበረሃ ላሉ ቅዱሳን ሲናገራቸው ከአራቱ አንዱ አባ ለትጹን ነበሩና ከገድላቸው ሁሉ የሚያስደንቀው አንድ ሰው የሰውን ክፋት ተመልከቱ፣ ሁሉን መተው አለመቻል ያለውን ጣጣ ተመልከቱት። ቄስ መሆን ፈለገ። የዛ ዘመን ሰዎች በጉቦ የሚታለሉ ስላሉ ነው። ሹሙና አላቸው። እምቢ አሉት ጳጳሳት። ለምን? ለዚያ የተገባህ አይደለም ማለት።
ከሌላ ሀገር ሄደና ቄስ ነኝ ብሎ ተቀጠረ ሄዶ። አስባችሁታል? ቅስና የሌለው ሰው ገብቶ የጌታችን ስጋው ደግሞ ላይ መጫወት ጀመረ። ሎቱ ስብሐት። ምን ቢያደርግ ጥሩ ነው? ትልቁ በደል ሐሰት። ቄስ ሳይሆን ምን አለ? ቄስ ነኝ አለ። ሁለተኛ በደል ካህን ሳይሆን በጌታ ስጋው ደግሞ ላይ ቀለደ። ከሁሉ የከፋው ምን እንደሆነ ታውቃላችሁ? የሚጠላው ሰው ሲመጣ መርዝ እየቀላቀለ ይሰጠው ነበረ። እዚህ ላይ አንድ ጥያቄ ይነሳል። እንዴት የጌታችን እንዲያ ያለ የዘላለም ሕይወት የሚሰጥ ክቡር ስጋው ክቡር ቅዱስ ስጋው ክቡር ደሙ ላይ እንዴት እንዲያ ያለ ነገር ተጨምሮ ሊገል ይችላል ካልከኝ፣ በቤተ ክርስቲያናችን ትምህርት መሰረት መርዝ እንኳን ብትጨምርበት አይሰራም፣ ያጠፋዋል። ነገር ግን ትልቁ ችግር መርዝ የሰጣቸው ሰዎች ስጋው ደሙ የማይገባቸው ሰዎች ናቸው። ሲሰጣቸው ስጋው ደሙን መልአከ እግዚአብሔር ስለሚወስደው እነሱ አፍ ላይ የሚቀርምኑ ነው። ደህና ዋላችሁ። መቅሰፍት ነው ለነሱ። ይሄ ሰው ካህን ነኝ ብሏል፣ ነገር ግን ጦር ይነሳበታል። ኋላ ገዳም ሄደ፣ አበምኔት ሆነ። ጭራሽ ችግር አይደል? ጦር ይነሳበታል። የዝሙት ፍላጎት የት እንደሚሄድ ታውቃላችሁ? ይቀፋል። እናቱ ጋር እናቱን 10 ጊዜ አስገድዶ እንዲህ ያለ ጸያፍ ነገር አድርጎባታል። የሚገርመው ነገር ከ10ሩ በአንዱ ጸነሰች። መርዝ አጠጥቶ ህፃኑን ገደለው። ይህንን ሁሉ አድርጎ በአበምኔት ወንበር። በነገራችን ላይ ከዚህ የከፋ ሰው ዛሬ አይኖርም ብላችሁ ነው በዛ ወንበር የተቀመጠ? በአበምኔትነቱ አይደለም፣ በከተማ ባለው ወንበር ስንት ክፉ ሰው አለ። አይጣልም። ይሄ ሰው ሊሞት ሲል የሚገርማችሁ ነገር አጋንንት ደስ አላቸው፣ ተሰብስበውት ይጨፍሩ ነበር። ይሄን ማናያ አባለት ጾም ሄደ፣ ጠየቀው። ምንድነው አለ። ይሄን ሁሉ ነገረው። እኛ ስንሰማ ቀፎን አላል። አባለት ጾም ግን እዚያችን ነፍስ አዘነ። ያችን ነፍስ አጋንንት ወስደው ሲወል ሲጥሏት እግዚአብሔር ሲጸየፋት አየ። መማር ማለት ይሄ ነው። ጌታችን በወንጌል አልቦ በሉስቲ አልቦ በደንብ አልቦ ዘአቢ ወይ ሄይስ እምዝ ፍቅር ከዚህ የሚበልጥ ፍቅር የለም አለ። ምን ትለኝ እንደሆነ ከመብእሲ ዘይሜጡ ነፍሶ ቤዛ አይርክቲሁ ለወዳጆቹ ራሱን አሳልፎ ከሚሰጥ ሰው በቀር ፍቅር የለም ብሏል። እንዴት ዋላችሁ? ተመስገን ነው። ኧረ በስመ አብ። ለምን ብትሉ የህመም ምንጩ እዚህ በልቤና በጉሮሮ መካከል ስለሆነ ያለ ችግር ነው። እንደዚያው ቀስ ብሎ መናገር ይቻላል። መድኃኔዓለም ይማረን። ይሄንን አሰበና እያዘነ ወደ በዓቱ ሄዶ ንስሐ መቀበል ጀመረ። ራሱን ይቀጣ ጀመረ። ራሱን የሚቀጣ ይቅር በለው እያለ አይደለም፣ ይቅር በለኝ እያለ። ሰምታችሁኛል? ይቅር በለው እያለ አይደለም። ምን እያለ? ይቅር በለኝ እያለ። ልክ እርሱ እንደበደለ እንደራሱ ኃጢአት አድርጎ ማለት ነው። ሲያዝን ሲያለቅስ ራሱን ሲቀጣ ያንድ ድፍን ዓመት ንስሐ ከወሰደ በኋላ ሞተ። ከመከራው ብዛት ሞተ። አባለት እሱ ቅዱስ ሚካኤል መጥቶ ከእግዚአብሔር ታዞ ከሞት አስነሳውና ይበለከ እግዚ ጌታ እንዲህ ይልሃል፣ አትድከም በከንቱ አልምረውም ብሎሃል ይለዋል። ቅዱስ ሚካኤል ሲሄድ አሁንም ራሱን በንስሐ መቅጣት ይጀምራል። አሁንም ሌላ ዓመት ራሱን ቀጣ፣ እንደገና ሞተ። ቅዱስ ሚካኤል ይመጣል፣ ያስነሳዋል፣ ተው ይለዋል። 5 ጊዜ እንዲህ ሞቶ ተነሳ። ለእኛ ስንሰማው በታሪክ ደረጃ ቀላል ይመስላል። በ6ኛው ግን ባህር ውስጥ ሰጥሞ ተሰቃይቶ ሲሞት እግዚአብሔር መድኃኒታችን ወርዶ መላእክትን አስከትሎ ጻድቃን ሰማዕታትን ይዞ ከሞት አስነስቶ ወዳጄ ምን ትለኛለህ አለው። ማርልኝ አለው። አልምርም አለው። እንኪያስ አለው ካልማርከውማ እኔንም እሱ ካለበት ሲኦል ከተተኝና መከራውን ልሳተፈው አለ። ደህና ዋላችሁ። ጌታችን ወአንከረም የዋሃቱ እንደሚለው ከዋህነቱ ከፍቅሩ የተነሳ ጌታችን ያችን ነፍስ አምጡ አለ። ወዳጄ ለትጾም ይችን ነፍስ እንዳልምራት ጨርሶ ምሕረት አይገባትም። እንዳልኮንናት እንዳልፈርድባት ያንተ ንጽህና ፍቅርና የዋህነት አስገድዶኛልና ብሎ በእጆቹ እሽት አድርጎ እፋላት ወኮነት ከመዘኢተ ፈጥረታል። ይች ነፍስ ሲኦልም ውስጥ የለችም፣ ገነትም ውስጥ የትም የለችም። ምን አደረጋት? እንዳልተፈጠረች አደረጋት። እንዲህ የሚያደርጉ ቅዱሳንን ወዳጅ መያዝ አይገባም? እንኳን ልብስ ማልበስ ስጋችን ቆርሰልን መጽውትላቸው አይገባም ነበር? ስለ አባ ለትጹን ማለት አይገባም ነበር? እግዚአብሔር የጻድቁን በረከት ያሳድርብን። ከዚያው ታሪክ ሳንወጣ ታላቁ አባ ጰላሞን
ከአባንጦን ሳረገት ልጅ ሁለተኛው አባት 60 ዓመት ያክል በገድል ሲኖር እንኳን ኃጢአት ሊሰራ ስቆም ማያውቀውን ጻድቅ ጥንቃቄ ስላላደረገ ሰይጣን አሳሳተው አይደል? እንዴት ያለ ስህተት ብትሉ መንገድ ላይ ሲሄድ እንቅብ ሊሸጥ የእግዚአብሔርን ስም የሚጠራበት ቦታ ላይ ሳይጠራ ቀረ ባቃጣ። እንዴት ዋላችሁ? የእግዚአብሔርን ቸርነት ማወቅ ቢያቅተን የሰይጣንን ክፋት እንዴት ማወቅ እንደተሳነው የዚህ ዘመን ትውልድ እንዴት እንደተሳነን ይገርመኛል። በሞት የግን ሲያገኝ ጠይቃችሁ ዛሬ ቤተክርስቲያንን እንዲህ መጫወቻ የሚያደርጓት የምናደርጋት ሰዎች ክርስቲያን መሆናችን የሚጠረጠርበት ምክንያት እንደሆነ ታውቃላችሁ? የእግዚአብሔርን ፍቅር እንተወው እናቆየው፣ መንግስተ ሰማያትንም እናቆየው። ገሃነመ እሳት የለም። ደህና ዋላችሁ? እንዴት ዋላችሁ? አንዳንዱማ እመቤታችንን ዞር ብሎ በተሐድሶ እንቅስቃሴ ውስጥ ያሉ አሉ። ዛሬ በየመድረኩ የምናውቃቸው እዛ ውስጥ ሄዶ እመቤታችን ላይ የማይገባ ነገር ሲናገር ቆይቶ መንገድ ላይ መድረክ ላይ ሲወጣ ቋውን አሳምሮ መስቀሉን ይዞ እመቤታችን የጌታ እናት ምናምን ሲል ምዕመናን ልበሉ። የኛ ህዝብ ደንቆሮ የሚለው ቃል ያንሰዋል። የማን ያደነቆረው? እኛ ደንቆረን ያደነቆረን። አንድ ቀን አንድ ሰው መጣና ጳጳስ ከሆነ ስፍራ እኛ ደግሞ እመቤታችን ላይ የማይገባ ነገር ይናገራል። እኔ ደግሞ ማልችለው ጸያፍ ነገር ሲናገር ቆይቶ ያንን ሲጨርስ እዛ ግቢ ያለው ምዕመን በሙሉ ምን ቢል ጥሩ ነው እልላል። አባ ገብረ ኪዳን አንድ ነገር ሲሉ ሰምታችኋል? በጣም ይወደድኩላቸው። የሆነ ቪዲዮ ተቆርጦ አይቻልም። እንደዚህ ዘመን ስብከትስ የኢትዮጵያ ምዕመናን የማይሰሙ መሆናቸው ብቻ ለአንዳንዱ የማያዳምጡ መሆናቸው እና የዛን ቀን እውነቴን ነው እልል ሲባል መጀመሪያ ተመሳቸው፣ በኋላ ግን ተመስገን እመቤቴ፣ ምክንያቱም ስላልሰሙ ነው። ጭራሽ ምን እንደተባለ አልሰሙ። አይጣል እኮ ነው። አይ ጎንደር፣ አይ ኢትዮጵያ፣ አንቺ ኢትዮጵያ ያሉ አባቶቻችን መድኃኒዓለም ይማረን። ይህንን አባት ለማሳት ዲያብሎስ በሐሰት በምታት ከተማ ገነባ። አስባችሁታል? ከተማ ገነባ። ሰው አጋንንት ሰው መስሎ አንዱ ጋኔን ሴት መስሎ ባሏ የሞተባት ሴት መስሎ ያዝከውን ልግዛ ትለዋለች፣ ታስገባዋለች፣ እግሩን ታጥበዋለች። ይሄን ሁሉ የሚያደርግ እኮ ጸላይ ስናያት ነው። ምግብ ብላ ትለዋለች፣ አበል ታጠጥ። ሲሰክር አብሮተኛ። የሚገርማችሁ አባ ጳላሞን በልቷል አልበላም? ንገሩኝ። አልበላም። አያችሁት? ይሄ መከራ አብሯት ተኝቶ ነበረ። ዝሙት በተግባር አድርጓል አላደረገም? ግን ድንግልናውን አጥቷል። የሚያሳዝነው ነገር በምትሃት ኋላ ነፋስ መጥቶ ማጅራቱን ሲመታ ወደቀ፣ ነቃ። ሰይጣን ቁጭ ብሎ እዛ ሲሳለቅበት ከተማ የለ ቤት የለ ምን የለ ምን የለ። ከዚያ በኋላ ሲያለቅስ ሲጮህ እግዚኦ ስምከ አድኅነኒ መዝሙር 62 ወይ 63 ያለች አይለ ቃል ነው ካልተሳሳትኩኝ። እግዚኦ ስምከ አድኅነኒ አቤቱ ስለ ስምህ ብለህ አድነኝ እያለ ሲያለቅስ ወዳጄ ጳላሞን አይዞህ ለትጹን የሚባል ወዳጄ ተራራ ላይ አለና እዛ ሄደህ እሱ ያማልህ አለው። ሄዶ 3 ቀን አለቀሰለት። እግዚአብሔር ምሕረት ሰጠው፣ ቃል ኪዳንም ሰጣቸው። ምን ብሎ? ጳላሞን የሰራውን ኃጢአት በሰይጣን ራስ ላይ አደርጋለሁ። እሱ ብቻ አይደለም፣ ክርስቲያኖችን ሁሉ ያሰራቸውን ኃጢአት በፍርድ ቀን በሰይጣን ራስ ላይ መልስበታለሁ ብሎ ጌታችን ተናግሯቸዋል። የጻድቃኑ በረከት ይደርብን። ያን ቀን ታላቁ አባት አቡነ ገሪማ በሮም ካሉ ግዛቶች በአንዱ ንጉሠ ነገሥት የነበሩ ንግስናቸውን ትተው በአንዲት ደብዳቤ ዓለምን ትተው ሁሉን ትተው በአንዲት ደብዳቤ ንግስና ትተው ግብጽ፣ ከግብጽ ኢትዮጵያ፣ አክሱም፣ ከአክሱም በስብከተ ወንጌል ሲያገለግሉ ቆይቶ ኋላ አድዋ ገዳመ መደራ ገቡ። መደራ ገብተው የተጋደሉት ገሪ የሰሩት ትርፋት ስንቱ ይቆጠራል። በተለይ ታምራታቸው አቡነ ገሪማን ምን ጠቅሳባቸው? በተለይ ከታምራታቸው አንደኛው ዛሬ የተገኘና የዓለማችን የመጨረሻ ጥንታዊ ወንጌል የሚባለው የገሪማ ወንጌል የሚባለው ጎስፔል ኦፍ ገሪማ የሚሉት ያንን ሲጽፉ ፀሐይ ልጠልቅባቸው ነች። ልክ እንደ ኢያሱ ፀሐይን ገዝተው አቆሙ። ብዕራቸው ቢወድቅባቸው ሊያነሱት ቢሉ የወይን ዛፍ ሆኖ በቅሎ እዚያው ላይ ያገኙት። ብዕራቸው እጃቸው ላይ ቢወድቅ ምራቃቸውን ቢተፉ ጸበሉ ነው ፈለቀ። ወይን ለአገልግሎት ቢፈልጉ ከአለቱ ላይ ቢተክሉት በቅሎ ለዕለት መስዋዕት ደርሶላቸዋል።
ከሁሉ ሊቁ ቅዱስ ያሬድ ወደ ደብረ መደራ ሄዶ ቅዱስ ያሬድና አቡነ አረጋዊ በአንድ ዘመን የነበሩ ሄዶ ያዩ የሰሩትን ስራ አየ። ምን አደረጉ? ጠዋት ስንዴ ዘሩ፣ ለቅዳሴ ሰዓት ደረሰላቸው። ያንን አጨዱትና የት ላይ አወጡት? ግራር ላይ። ከዛ 2 በሮችን ከግራሩ ላይ አወጡና አበራዩ። ስንት እንቅብ አወጡ? 77 እንቅብ አወጡ። ያንን ለመነኮሳት ጓደኞቻቸው ልከውላቸዋል። ለለዳ የሚሰጠው ለመስዋዕት የሚሆነው ለመስዋዕት ይውላል። ይህንን ያየ ቅዱስ ያሬድ ምን አለ? አባ ገሪማ በርስቲ ጸሎትከ ትባርከኒ አለና ነጋ ይዘር ኪነቶ ወሰርከ ያአርር ገራሂቱ አለ። አባ ገሪማ ጠዋት በጥበብ ይዘራል፣ በሰርክ አዝመራውን ይሰበስባል አለ። ይሄ አስደናቂ ነገር ነው። ቅዱስ ያሬድም ይደንቃል፣ አቡነ ገሪማም ይደንቃል። ኋላ ጌታችን መጥቶ ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያን ያደረገ ዝክርን የዘከረ ደብርህን ያነጸ ማይሌትህን የቆመ የብርሃን ልብስ አለብሰዋለሁ መንግስቴን አወርሰዋለሁ ብሎ ቃል ኪዳን ሰጥቷቸዋል። በኋላ ደግሞ የምስራች ሞትን አታይም ብሔራውያን ትገባለህ አላቸው። መላእክት መጥተው እየዘመሩ ታቅፈው ወደ ብሔራውያን አስገብተዋቸዋል። የእሳቸውን በረከት ያሳድርብን። አባታችን ቅዱስ ተክለ ሃይማኖት ያንተ ሰማዕትነታቸውን በሰማዕትነት ተቀብለዋል። መጀመሪያ በምድረ ዳሞት ሞተለሚ በሚባል ንጉስ ሰማዕትነት የተቀበሉ ሰኔ 17 ቀን ነው። ከእሳቸው ጋር 78075 ሰው አብሮ ተሰውቷል። የዚያን ቀን ብዙ ሰው አልቋል። አቡነ ተክለ ሃይማኖት ኢትዮጵያዊቷ ቅድስት አርሴማ ጻድቋ ዓመታዊ በዓሏ ነው። ዛሬ በ18 ሰዓታችንም ስለከሄደብን አባታችን ድማያኖስ በአንዳንድ ትውፊት ድርሳነ ሚካኤል ለመጀመሪያ ጊዜ ጻፈው የሚባል ይሄ ቅዱስ ሰው ነው። አባታችን ድማያኖስ የመጀመሪያው የግብጾችን ድርሳነ ሚካኤል አሁን ያለው የኛ እንኳን የአክሱሙ አባ ጻድቁ አቡነ ዮሐንስ ናቸው። እነዚህ ያዘጋጁት መንፈስ ቅዱስ ያደረባቸው ናቸው። አባ ድማያኖስ ቅዱስ የስድሮስ ዓመታዊ በዓላቸው ነው። ነገ ስንት ነው? 19 ቅዱስ ጊዮርጊስ ሐዲስ አባ ብሶይ አኖ አምስቱ ሐራም የሚባሉ 5 ቅዱሳን ሰማዕታትና ኢትዮጵያ ውስጥ ከነበሩ በ6ኛው መቶ ክፍለ ዘመን ከነበሩ ታላላቅ ቅዱሳን መካከል ጻድቃን ዘደብረ ቋዓት የሚባሉ ቅዱሳን ነበሩ። እነሱ ዓመታዊ በዓላቸው ነው። በ20 የእግዝእትነ ማርያም ዓመታዊ በዓሏ ነው። እሱም ሕንጸተ ቤተ ክርስቲያን ይባላል። ያን ቀን ነብዩ ቅዱስ ኤልሳዕ ዓመታዊ በዓሉ ነው። ጳውሎስ በርናባስና ሐዋርያት ዓመታዊ በዓላቸው ነው። በ21 የእግዝእትነ ማርያም ዓመታዊ የኪዳን በዓል ቅዳሴ ቤቷ ነው። ሰኔ ጎልጎታ ማስደግሙ ሰዎች የዚያን ቀን መድገም አለብን። ከሌላችሁ ግዙ። ሰኔ ጎልጎታ ያስፈልጋል። እንዲህ ባለው ዘመን ደዌ ሲጠናባችሁ ሰኔ ጎልጎታ እየደገማችሁ እቤት ያለውን ጸበል መጠጣት ጥሩ ነው። ለብዙ መርዝ በተለይ ከኒና የምትወስዱ ሰዎች ደግሞ አንዲት ምክር ፈሊጥ ልንገራችሁ። አብዛኛው የምንወስደው ከኒና ከምን እንደሚሰራ ታውቃላችሁ? ነገር ግን ኧረ ወይና ቃል ነው ያናቅም በሉኝ። እንዴት ዋላችሁ? የሕክምና ሙያ ያላችሁ ሜዲሲን የምትማሩ ልጆች ትኖራላችሁ። እናንተ ታውቃላችሁ? ስፔሻሊስት የሚባለው ዶክተር ከኒናው ከምን እንደሚሰራ ያውቃል? አያውቅም። ተውትና ፋርማሲስቱ ሊቅ የሚባል ምንድን ነው? ከዛ ያለውን የጻፉለትን አይቶ ነው። እንዳልዋሹ በምን አወቀው? ከኒና አትወሰዱ አይደለም። ነገር ግን ይሄ ያለመዳችሁት አዳዲስ ዘመናዊ ከኒና በተለይ ክትባት ነገር ሲመጣ በተለይ ህፃናት ልጆቻችሁን ስታስከትሉ ሰኔ ጎልጎታ ደግማችሁ ጸበል አጠጧቸውና ወስዳችሁ አስከትሉ። ለምን ይሄን እንደምን ላይገባችሁ ይችላል፣ ግን አድርጉ። ከኒና የምትወስዱ ሰዎች እንደዚህ ሰኔ ጎልጎታ ጥሩ ነው። ታዲያ ዘወትር የምትደግሙ እድለኞች ናችሁ። ይረዝምብናል ነው የሚል ቀድሞ ከ7 የተከፈለ ነበር። ዛሬ ግን ያለው ከ7 የተከፈለው አይደለም። አንድ ስለሆነ መክፈያውን ቦታ ሰው ለመለየት ይከብደዋል። በ21 ግን የሌላችሁ ገዝታችሁ ሰኔ ጎልጎታ ማንበብ አለብን። አደራ ገንዘብ የለንም ካላችሁ ተዋዋሱ፣ ከሌላችሁ ይገዛላችኋል፣ ጠይቁ። ያን ቀን ሐዋርያው ቅዱስ ቶማስ ሰማዕቱ ቅዱስ ጢሞቴዎስ ዓመታዊ በዓላቸው ነው። ቅዱስ ባስልዮስን እናከብረዋለን የዚያን ቀን። በ22 የዋህ ጳውሊ ጻድቁ እና ቆዝሞስ ድማያኖስ ሰማዕታት። በ23 የደገኛው ጻድቅ የእስራኤል ንጉስ የቅዱስ ዳዊት ልጁ ጠቢቡ ቅዱስ ሰሎሞን ዓመታዊ በዓሉ ነው። ሰኞ ዝክረ ቅዱስ ዳዊት ወዝክረ ቅዱስ ሰሎሞን እዚያው መደበኛ ጉባኤያችን ላይ ይኖረናል ማለት ነው። ያን ቀን ሰማዕቱ አባ ኖብ ዓመታዊ በዓሉ ነው። በ24 ተወዳጅ ቅዱስ ሰው አባ ሙሴ ጸሊም ኢትዮጵያዊ ጻድቅ አደራ እንድናከብረው። በ24 አባ ሙሴ ጸሊም
በ25 ክረምት ይገባል። ሐዋርያው ቅዱስ ይሁዳ አባ ጴጥሮስና ጌታችን በተሰቀለ ጊዜ እጁን ታጥቦ ጌታን አሳልፎ የሰጠው ማን ይባላል? ጲላጦስ። በኋላ ቅዱስ ተብሏል። ቅዱስ ጲላጦስና ሚስቱ አብሮቅላ የዚያን ቀን ዓመታዊ በዓላቸው ነው። ዛሬ ሳምንት መሆኑን በ25 እንግዲህ መድኃኔዓለም ከክረምት መግቢያ ያገናኘን፣ በቸርነቱ ያገናኘን። ታዲያ ማጠቃለያው ምንድነው ትለኝ እንደሆነ ያችን ቃል ላንብብላችሁ። ንፋሱ ገልብጦታል ወደዚህ። የቅዱስ ማቴዎስ ወንጌል ምዕራፍ ስንት ነበረ? ነገሩኝ እንጂ 19 ቁጥር ስንት? 27። መጨረሻ ላይ ጌታችን እንዲህ አለ ሁሉን ተከተለ ምን እናገኛለን? ይሄን ታገኛላችሁ። ይሄን የተወ መንግስተ ሰማያትን ይወርሳል ካለ በኋላ በመጨረሻ ቁጥር 30 ላይ ያላት እንዳትረሱ፣ ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ። ለዚያ ነው አይደል መልካ ኢየሱስን የደረሰው ደራሲ ነዳያን በእንቲአከ ይወርሱ ክብረ ወቀደምትኒ ይከውኑ ድህረ። እንዳትረሷት ነገሯቸው ለሰዎችም ፊተኞች ኋለኞች ይሆናሉ። እኔ እንዲህ ነኝ አትበል። ለባኪ ነኝ፣ ቄስ ነኝ፣ ጳጳስ ነኝ፣ መነኩሴ ነኝ አትበል። ተው ትወድቃለህ። ዛሬ አመንዝራ፣ ዛሬ ሌባ፣ ሽፍታ የምንላቸው ሰዎች ቀድመው ሊገቡ ይችላሉ። ወቀደምትኒ ይከውኑ ድህረ፣ ፊተኞች ኋለኞች ይሆናሉ። ኋለኞች ይህን ሲተረጉሙ አባቶች ምን ሆነዋል? ፊተኞች የተባሉ ፈሪሳውያን ጸሐፍት ሊቃነ ካህናት ናቸው። ኋለኞች የተባሉ ሐዋርያት ናቸው። እግዚአብሔር ያከበራቸው የአይሁድ ካህናት ክርስቶስን ሰቅለው ተዋርደዋል። አይሁድ የሚንቋቸው ሐዋርያት ግን ክርስቶስ አክብሯቸው ከነሱ በላይ ሆነው የእግዚአብሔር መንግስት ወርሰዋልና ነው። መድኃኔዓለም ከፊተኞች እንጂ ከኋለኞች አያድርገን። የንጹሐንን በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ እዘቦተ ስሙ ያንቃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይርይ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለ ምሕረቱ ናብሎቱ ስብሐተ ወኮቴተ እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐጎቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግን ለኪ ማርያም ምን አስተበቋኪ ማርያናዊት ወይ ጸነብኪ በእንታና ምጪ የቂምኪ ማይበረኔም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩን ሲል እግዚአብሔር ተታሰይ መንፈስ ዘማምላክ ይመዳኒ ስመሬ ማማላ አመቱን አሁን ይዚስ ያስተበጹን ይግሉት ወልድስ ማገብረ ሊት ኃይል አብያቶ ቅዱስ ስሙ ወሳይሉን ለትውልደት ወድለለ ይፈርቡ ገብረ ኃይል በመዝራይቶ ዘሮም ለአብዩልና ልቦም ወነሰቶም ላየለን መናብርቱም አይቢው መለቶ ዛናስ ገቦም በረከቱ ለሮማን ወፈነው መራቆሙ ለቦላኑ ተወክፎ ለእስራኤል ቁሪ ወተዘከረ ሳይሉ ዘይቤሎ ለአበው ለአብርሃም ለዘሩስ ከናለም ባረክና ቀድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣንም ወለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽህ መዝገበ ራሄ መዝገበ ይዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ወለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ
ኃይል የሥላሴ ወፀወን የሥላሴ በስመ ሥላሴ ቀጠቅጥ ከይሲ ነአሃቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰናወተው መቃል ታለበውን የነገረ ፍካሬ ኩሉ አምሳል ከመሰበው ለእግዚአብሔር ልዑል ወከመ እወድስ አለ ማርያም ድንግል እንዘ ጸርው እብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ይስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልን እማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድነን እማትወልዳ ጸሎታ ለማርያም ወስለታ ለመካናቲነ ደብረ መድኃኒቱ መንበረ መንግሥት ለቤተ ክርስቲያን ቅዱስ ለሀገሪቱን ኢትዮጵያ ይቀቡን እማትወልዳ ጸሎታ ለማርያም ወስለታ ለአግብርታው ላይ ማታ ይኩንነ ከመወልታ በጸሎት ሽበ ስለተሽ ላበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክሲዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃን ወሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸር መድኃኔዓለም ፈጣሪያችን የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት እንዲያሳድርብን ሀገራችን ቤተክርስቲያንን በሰላም እንዲጠብቅልን የሞቱትን ነፍሳቸው እንዲያጸድቅልን ሕያዋን እንዲጠብቅልን በደዌ በእስራት በመከራ በስደት ያሉ አትርሱን አስቡን የሚሉን በቸርነቱ እንዲያስብልን ጦሙን ዘመኑን በቸርነቱ እንዲባርክልን ከክፋት ከጥፋት ከገሃነመ እሳት ከለትኪት ከዘመንሱት እንዲያድነን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬ ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እግዚአብሔር ቢፈቅድ እንግዲህ ክረምት የሚገባበት ቀን ነው። እግዚአብሔርን እንድንለምነው ያስፈልጋል። ሁልጊዜ እንደማደርገው አሁን ከሆነ አዲስ ጠባይ አምጥቼ የለም እንግዲህ በተናገርኩት ቅር የሚለው ካለ ከልብ ይሁንም አይሆንም እንግዲህ ቅርታ እንጠይቃለን። ነግሬያችሁ የለም በዚህ ምክንያት ያው አንዳንድ ነገር ለሌላው አይደለም በግሉ ተውት፣ ያፈቀዳቸውን ያድርጉ። ያው መቼስ ለጉባኤው ሲባል ዝም እንዳልን የእግዚአብሔር እውነት የቤተ ክርስቲያን መከራ እንዴት ዝም ያሰኛል? ስንናገር ደግሞ ጠላት እየበዛ ብዙ ነገር አለ። አሁን ሰሞኑን እንኳን የተደረገ አንዳንድ ነገር ልነግራችሁ ይችል ነበረ። ሰው ለክፋት አያርፍም። ባለፈው ችግር ተፈጥሮብን እዛ እጅ እያለ መርማሪ ፖሊስ ምን እንዳለ ታውቃላችሁ? ማንንም አትማ በዙሪያ ካሉ ሰዎች በቀር የሙያ የሥነ ምግባር ቢፈቅድልኝ ኑሮ እንዲያደረጉትን ሰዎች ስም ዝርዝር ሰጥ ነበረ። አትገምትም። የገዛ ቤተሰቦች ናቸው እዚህ ጉድ የጣሉ አለኝ። እነሱን የጎዱ መስሏቸዋል። የስንት ሰው ጉሮሮ ላይ ነው የፈረዱት። እና ለዛ ነው ይቅርታ ስላችሁ በከንቱ ባዶ ወይ ጨዋታ እንዳይመስላችሁ። ይሄም ያለስልሳቸው ከሆነ ብዬ ነው። ብዙ ክፉ ሰው አለ፣ እዚህም አለ የነሱ ሰው አለው ይታወቃል። ማትታወቅ ይመስላል እየመጣ እየሄድኮር የምታቀብለው ወዲያም ወዲም። አዝናለሁ። እግዚአብሔር ልብ ይስጠን ለሁላችን። ቤተ ክርስቲያንን እንዲህ ማድረጋችን ያሳዝናል። እኔማ ዝም የምልበት ቀን ይመጣ የለ የኔ ጩኸት ሰው ካደነቆረው ይመጣል አንድ ቀን ችግር የለውም። ግን ቤተ ክርስቲያንን ቢተዋት ጥሩ ነበር ባሰቃዩት። በሰላም አስጀምሮ በሰላም ያስፈጸመን ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን፣ በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። አሜን። በሉ እንግዲህ እንዳላስመሻችሁ መሄድ ትችላላችሁ። መዝሙሩን የማይመሽባችሁ ወንድሞቻችን ጋር እንዘምራለን። ሰላም ያሳድረን። ጸጋነሳ ወሕይወተ ረከብነ ጸጋነሳ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን
በሰላም ያሳድረን።